የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጣል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊው የህግ ነገር የቀጥታው ፕሮግራማችንን እነሆ ጀመረናል። ጣቢያው የኢትዮጵያ ሬዲዮ ነው። በዛሬው ዝግጅታችን እምነት ማጉደል ላይ ትኩረት አድርገናል። እምነት ማጉደል የሚያስከትለው ተጠያቂነት ነው። እንግዲህ የዛሬው ጉዳያችን የእምነት ማጉደል ወንጀል ተፈጸመ የሚባለው መቼ ነው የሚለውን ነገር እናነሳለን። ከባድ እምነት ማጉደልስ ምንድነው የሚለውንም ነገር እንዲሁም የወል ግዴታን አለመወጣት እምነት ማጉደል ሊያስብል ይችላል ወይ የሚለውንም ነገር በውይይታችን ዳስሳለን። አንድ ሰው በውክልና ስልጣኑ ከወካዩ የተረከበውን ንብረት ለመመለስ ፈቃደኛ ካልሆነ በእምነት ማጉደል ሊጠየቅ ይችላል ወይ የሚለውንም እንዲሁም የሚያስከትለው የህግ ተጠያቂነት ላይ ትኩረት አድርገን የምንነጋገር ይሆናል። በዚሁ ላይ ማብራሪያ የሚሰጡን እንግዳችንም እዚህ ስቱዲዮአችን ይገኛሉ። እንግዳይን በቅድሚያ በጣም አመሰግናለሁ። ጥያቄና አስተያየትም እንድታቀርቡ በአክብሮት ጋብዘናችኋል። የድል ፍሬ መኳንንት ፕሮግራሙን ታስፈጽማለች። ሄኖክ ተፈራ ቴክኒኩን ይቆጣጠራል። አዳይ ተገኔ ውይይቱን እመራለሁ። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትሆኑ በአክብሮት ጋብዘናል። አድማጮቻችን እንግዲህ ቀደም ሲል እንዳልኩት እምነት ማጉደል የሚያስከትለው የህግ ተጠያቂነት ነው የዛሬው ጉዳያችን። ቀደም ሲል ያነሳናቸውን ጉዳዮች እያነሳን ነው የምንቆየው። የእምነት ማጉደል ተፈጸመ የሚባለው መቼ ነው? ከባድ እምነት ማጉደል ምንድነው? የሚያስከትለው የህግ ተጠያቂነት፣ እነዚህና ሌሎች ተያያዥ ጉዳዮችን እያነሳን ውሳኔ የተሰጠባቸውን ጉዳዮችን ወይም ደግሞ ኬዞችን እስከ ሰበር የደረሱ ኬዞችን እያነሳን ነው የምንቆየው። እንግዳይን ላስተዋውቅ፣ አቶ አበበ ጌታሁን ይባላሉ። አቶ አበበ ጌታሁን በፍትህ ሚኒስቴር ከፍተኛ አቃቢ ህግ ናቸው። በድጋሚ ስለመጡልን በጣም እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁኝ። አድማጮቻችን ይህን ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን በጣም እናመሰግናለን። መልእክቱን አድምጠን ተመልሰን እንገናኛለን። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ቀደም ሲል የፌዴራል ጠቅላይ አቃቤ ህግ ተቋምን ለማቋቋም በወጣው አዋጅ ቁጥር 943/2008 እንዲሁም የፌዴራል መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 1263/2014 መሰረት የመንግስት ህግና ፍትህ አገልግሎትና የጠቅላይ አቃቤ ህግ ዘርፎች በስሩ እንዲደራጁ ተደርጎ በርካታ ስልጣንና ተግባራት ተሰጥቶት እየሰራ ይገኛል። 5 ተጠሪ ተቋማትን ማለትም የፌዴራል ማረሚያ ቤት ኮሚሽን፣ የፌዴራል የፍትህና የህግ ኢንስቲትዩት፣ የፌዴራል ሰነዶች ማረጋገጫ ምዝገባ አገልግሎት፣ የፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣንና የኢፌዴሪ ታክስ ይግባኝ ኮሚሽን በፍትህ ሚኒስቴር ስር እንዲደራጁ በማድረግ ለህብረተሰቡ ውጤታማና የተቀላጠፈ አገልግሎት በመስጠት የባለጉዳዮች ጊዜና ጉልበት መቆጠብ ተችሏል። ለተቋሙ ከተሰጡ ስልጣንና ተግባራት መካከል በህግ ጉዳዮች የፌዴራል መንግስት ዋና አማካሪና ተወካይ ሆኖ መስራት፣ የፌዴራል ህጎች ተፈጻሚነትን መከታተል፣ በወንጀልና ፍትሐ ብሔር ጉዳዮች ዓለም አቀፍ ግንኙነትና ትብብር ማድረግ፣ በተጨማሪም በተሻሻለው የቤተሰብ ህግ፣ በመገናኛ ብዙሃን፣ በንግድ ውድድርና ሸማቾች እንዲሁም በሌሎች አዋጆችና ህግ ጉዳዮች የተመለከተ ለሚኒስቴር መስሪያ ቤቱ ስልጣንና ተግባራት የተሰጡ የህግ ማዕቀፎች ናቸው። ፍትህ ሚኒስቴር ይህን የህግ ነገር የተሰኘውን ፕሮግራም በአጋርነት ሲያቀርብላችሁ ደስታ ይሰማዋል። ተመልሰናል። የፍትህ ሚኒስቴርን በጣም እናመሰግናለን። አሁን በቀጥታ ወደ ውይይታችን ነው የምንገባው። አቶ አበበ እንግዲህ እምነት ማጉደል ነው እርስ ጉዳያችን። እምነት ማጉደል በመጀመሪያ የህጉን ትርጓሜ እንድናነሳው ብዬ ነው። ምንድነው የእምነት ማጉደል ወንጀል ተፈጸመ የሚባለውስ መቼ ነው? ምን ነገሮች ሲሟሉ ነው የሚለውን ነገር እናንሳው። እሺ አመሰግናለሁ። እንግዲህ እምነት ማጉደል ያው በተለይ በወንጀል ህጋችን ላይ በ1996 ዓ.ም በወጣው የወንጀል ህግ ላይ
በንብረት ላይ ከሚፈጸሙ የወንጀል አይነቶች አንዱ ነው እምነት ማጉደል ማለት። እንግዲህ በመጀመሪያ ደረጃ ያው አንድ ወንጀል አለ የምንለው ምናልባት በተደጋጋሚ የተባለ ቢሆንም በወንጀል ሕጋችን በአንቀጽ 23 ላይ የተቀመጡ ሶስቱ ፍሬ ነገሮች በአንድ ላይ ተሟልተው ሲገኙ ወንጀል ተፈጸመ እንላለን። የመጀመሪያው ምንድነው? ህጋዊ፣ ሞራላዊና ግዙፋዊ የምንላቸው ነገሮች እነዚህ በአንድነት ተሟልተው ሲገኙ ወንጀል ተፈጸመ እንላለን። እንግዲህ ህጋዊ የምንለው ያው ህግ መኖር አለበት ነው። ህግ ደግሞ አሁን እንደምንለው ለምሳሌ እምነት ማጉደል በወንጀል ህጉ ላይ የተቀመጠ ወንጀል ነው ተብሎ ተቀምጦ ይገኛል ማለት ነው። ስለዚህ ይሄ አንዱን ያሟላል። እምነት ማጉደል ወንጀል ተፈጸመ የምንለው መቼ ነው የምንለውን ደግሞ ምንድነው? የወንጀል በተለይ በወንጀል ህጋችን 675 ላይ የተቀመጡ ፍሬ ነገሮች ዝርዝር የሆኑ አንድ እምነት ማጉደል ወንጀልን ሊያቋቁሙ ይችላሉ ተብሎ የተቀመጡ ፍሬ ነገሮች አሉ። እነሱ በአንድነት ተሟልተው ሲገኙ ከነሱ ላይ ያንን አንድ ሰው እምነት አጎደለ ብለን ማለት ክስ ልናቀርብበት የምንችልበት ሁኔታ አለ ማለት ነው። ስለዚህ በዚህ አንቀጽ ላይ ምንድነው የተቀመጠው? በመጀመሪያ ደረጃ አንደኛ ንብረት የሆነ አንድ ንብረት ጥሬ ገንዘብ ሊሆን ይችላል ወይም ደግሞ የሚንቀሳቀስ ንብረት ሊሆን ይችላል በአደራ ለዛ ሰው በዛ ሰው የተሰጠ ወይም ደግሞ በእጁ ያለ መሆን መቻል አለበት። ወይንም ደግሞ አንድ ነገር ለአገልግሎት የሚውል ነገር በእጁ መኖር አለበት፣ የሌላ ሰው የሆነ ንብረት ማለት ነው። ስለዚህ ያንን ንብረት አንድ ለራሱ ወይም ለሌላ ሰው የማይገባ ጥቅም ለማግኘት እንዲውል ማድረግ ነው። በሁለተኛ ደረጃ ደግሞ እንግዲህ ለተወሰነ አገልግሎት ቅድም እንዳልኩት ለተወሰነ አገልግሎት የሚያገለግል መሆን መቻል አለበት። እንዲሁም ደግሞ በአደራ የተሰጠ መሆን መቻል አለበት ማለት ነው። ስለዚህ እነዚህ ነገሮች ተሟልተው ሲገኙ ያንን ንብረት ሲጠየቅ የወሰደውን ለምሳሌ ሞባይል ሊሆን ይችላል በአደራ ተሰጥቶት ይሄን ሞባይል አንድ ያስቀምጥልኝ እዚህ ቦታ ደርሼ እመጣለሁኝ ይዘጠብቀኝ አደራህን ብሎ ሰጥቶት ሄዶ ሲመለስ ያንን ሞባይል ሲጠይቀው አይ ሞባይል አልሰጠኝም ሞባይል እንትን አላልኩም ሊል ይችላል። በዚህን ጊዜ ምን ሆነ ማለት ነው? አንደኛ አስቀድሞ በአደራ ተሰጥቶታል፣ ሁለተኛ ጥያቄ ሲቀርብለት ዞር በል አልሰጥህም ብሏል ማለት ነው። ስለዚህ ንብረቱን የሚታሰበው ምንድነው? ለተወሰነ አላማ ወይ ለራሱ ጥቅም አውሎታል ወይ ደግሞ ለሌላ ለሶስተኛ ወገን ጥቅም እንዲውል አድርጎታል ማለት ነው ብለን እንገምታለን። ስለዚህ በዚህ ጊዜ የወንጀል ነገሩ ተቋቋመ ብለን ክስ ልንመሰርት እንችላለን። ወይም ደግሞ ምርመራ ይጣራና ማስረጃዎች ተሰብስበው በተከሳሹ ላይ ወይም ደግሞ ንብረቱን አልመልስም ባለ ግለሰብ ላይ በተጠርጣሪው ላይ ክስ ሊመሰረት የሚችልበት ሁኔታ ወይ ደግሞ ሌሎች ምናልባት ወደፊት የምናየው ሆኖ በሁለቱ መካከል ስምምነት ወይም ደግሞ ንብረቱን ከመለሰ ክሱ የሚቋረጥበት ሁኔታ አለ ማለት ነው። ይሄ ነው እምነት ማጉደልን ሊያቋቁሙ የሚችሉ ነገሮች። ስለዚህ የሆነ ጥቅም መኖር አለበት። ጥቅም አሁን በሁለቱ መካከል ምንም አይነት ጥቅም ሊኖር አይገባም። አሁን ብዙ ጊዜ እምነት ማጉደልና ውልን ብዙ ሰዎች የሚያገናኙበት ሁኔታ አለ። ለምሳሌ በውል የሰጡትን ንብረት በውል የሆነ ነገር እንዲደረግላቸው በውል የተሰጠውን ገንዘብ አልመልስላቸው ሲል አብዛኛው ሰው ምንድነው በአቋራጭ መጥቶ ወንጀል እምነት አጉድሎብኛል እኔ በእምነት ይሄን ገንዘብ ሰጥቼው እሱ ግን እንደዚህ አላደረገልኝም ብሎ አሁን እምነት የምንለው ምንድነው? ለምሳሌ ብሩን ወስዶ ይሄ ብር ምናልባት እንግዲህ አሁን ባለው ሁኔታ ወይ ባንክ ወይ ምናምን ማስቀመጥ ይቻላል። ብዙ ቦታዎች አማራጮች ይኖራሉ። ግን አንዳንዴ እንደዚህ አይነት ሲቹዌሽን ሲያጋጥም ሲቀርና ሲጠረጥር እኔ እንደዚህ አይነት የቤቴ ወይም ደግሞ የኔ አካባቢ ትንሽ ሴኩርድ አይደለም፣ ይሄ ገንዘብ ደግሞ ከፍ ያለ መጠን ገንዘብ ነው ሊጠፋብኝ ስለሚችል ባክን ባደራ ይሄን ገንዘብ ነገ ወይ እንደዚህ ቦታ እስከወስድ ድረስ ይሄንን ገንዘብ አስቀምጥልኝ ብሎ ሊሰጠው ይችላል። በዚህን ጊዜ ይሄ ውል የላቸውም። በአደራ ነው ጥሬ ገንዘቡን የሰጠው። አስቀምጥልኝ ጥቅም የሚለው ነገር የለም ማለት ነው። ያ ሰው በአደራ እንዲያስቀምጥ ነው የተሰጠው እንጂ ወይም ደግሞ ያ በዛ ገንዘብ ተጠቅሞ በኋላ ወይም ደግሞ ይሄን ያህል ገንዘብ ወለድ ይሄን ያህል ገንዘብ እንትን ትሰጠኛለህ ይሄን ያህል ገንዘብ ተጠቅመህ በዚህ ጊዜ እንደዚህ አይነት ነገር ትሰጠኛለህ የሚል ስምምነት የለም። ስለዚህ አደራ ነው ብለን ነው። ስለዚህ ሰዎች ምንድነው ውል ሲዋዋሉ ይሄን ታደርግልኛለህ ይሄን አደርግልሃለሁ እንደዚህ ታደርጋለህ እንደ ደግሞ መብት እኮ ይሄን አደርጋለሁ ብሎ ከተስማሙ ያ ነገር አልፈጸም ሲላቸው የሚመጡበት ሁኔታ አግባብ አይደለም። ለምን? ውል በመሐከላቸው የጥቅም ግንኙነት ስላለ ማለት ነው። ምናልባት እዛ ላይ በደንብ ልናተኮር የሚገባው ምንድነው? አደራ የምትለው አቃል ነች። በአደራ የተሰጠ ወይም ደግሞ ለተወሰነ አገልግሎት ለአንድ አገልግሎት የምንለው ደግሞ አሁን ሌሎች ለምሳሌ እቃዎች አንድ ሰራተኛ የሚቀበላቸው ንብረቶች አሉ። ከመንግስት የሚሆን ከግል ድርጅት ተቀብሎ የሚጠቀምበት አለ። ወይ ደግሞ የሆነ አገልግሎት እንዲሰጥበት ተሰጥቶት ለምሳሌ በእናንተ አሁን በዚህ በጋዜጠኝነት ብናይ ለቀረጻ ለምናምን እንትኖች ይወጣሉ አይደል? እቃዎች እነሱ አሁን
ለተወሰነ አገልግሎት ይዘወታል ያንን ካሜራ ኦር ያንን ነገር ያ የወሰደው ግለሰብ ውጪ ወስዶ ባይመልስና የሆነ ነገር ቢያደርግ አሁን ይሄ እምነት ማጉደል ብለን እንከስፋለን። በእርግጥ የመንግስት ሰራተኛ ከሆነ ወደ እንትን የሚሄድበት ሁኔታ ይኖራል። እሱ ሌላ ሆኖ ግን ዞሮ ዞሮ ልክ እንደዚህ አይነት ነገሮች ሲከሰቱ ለሆነ አገልግሎት ለተወሰነ አገልግሎት የተሰጠውን ዕቃ ወስዶ በአግባቡ በሰዓቱ መልስ ሲባል የማይመልስና ማስረክብ ከሆነ እምነት ማጉደል ብለን እንወስዳለን ማለት ነው። ሌላው ከዚህ ጋር በተገናኘ ምናልባት በተለይ ከአገልግሎት ጋር በተገናኘ አሁን እንደዚሁ አንዳንድ ምንድነው የማጓጓዣ ስምምነቶች አሉ። የሆነ ንብረት ከአንድ ቦታ ለመውሰድ የሆነ ንብረት ከአንድ ቦታ ለማድረስ ስምምነት የሚፈጽሙ ለምሳሌ ዕቃ መጫን ሊሆን ይችላል። አንድ ሰው ቤት ሲቀይር ያንን እየቀየረ ያለ ቤት በሚቀይርበት ሰዓት ላይ ንብረት ምናምን ያ ሰው ገንዘብ ይከፈለዋል። በመኪናው በስነ ስርዓት አድርጎ ይዞ እዛ የተባለው ቦታ ላይ እንዲያደርስ ግዴታ ሊገባ ይችላል። እንደዚህ አይነት ሁኔታዎችም የውል ሁኔታዎች ይኖራሉ። ግን አንዳንዴ ንብረት ላይ አሁን እንደዚህ ሲፈጸም ንብረት ቢጎል አይ እኔ ንብረቱ እንዲያደርስ ሰጥቼው አልሰጠኝም ስለዚህ እምነት ማጉደል ነው ሊል ይችላል። ይህንን አሁን ብዙ ጊዜ ሰዎች ወደ ወንጀል ያመጡታል። ግን አይደለም። ለምን የማጓጓዣ ስምምነት ካላቸው ያ ራሱን የቻለ ውል ነው። እሱ በስነ ስርዓት ዕቃዎቹን ምንም ነገር ሳይሆኑ አደጋ ሳይደርስባቸው ሳይጠፉ ለማድረስ ቃል ገብቷል። ለዛ ደግሞ ገንዘብ ይሄኛው ደግሞ ገንዘብ ከፍሎታል እንድታደርስ። ስለዚህ ጥንቃቄ አድርጎ በስነ ስርዓት የማድረስ ኃላፊነት ግዴታ ገብቷል ማለት ነው። ያንን ካላደረገ ወደ ምንድነው የወንጀል ተጠያቂነት ሳይሆን የፍትሐብሔር ተጠያቂነት ነው ሊያስከትል የሚችል ማለት ነው። ስለዚህ እንደዚህ አይነት ነገሮችን ልዩነቶችን ልናይ ይገባል ማለት ነው። ግን ትንሽ የሚያሳጣ ነገር ያለው ይመስላል። አሁን ለምሳሌ ቀደም ሲል እርሶ ያነሱት ኬስ ስናየው በቃ ያ ሰው አምኖት ነው ይሄን ንብረት አድርስልኝ እዚህ ቦታ ላይ ብሎ በእርግጥ ክፍያ ፈጽሟል። የክፍያ ወይም ደግሞ የገንዘብ ወይም ደግሞ የሆነ ጥቅም ካለ ከእምነት ማጉደል ጋር የሚያያይዘው ነገር የለም። ነገር ግን እምነት ነው አሁን ያደርስልኛል። ስለዚህ ተማምኖበት ነው ክፍያውን የሚፈጽመው። እንደዛም ቢሆንም ግን በእምነት ማጉደል ሊጠየቅ አይችልም። አይ ተማምኖበት ነው ብለን እንለው አንችልም። ግን ስምምነት ነው ይሄ በሁለቱ መካከል የተደረገ አንተ ቃይን ታደርስልኛለህ እንደዚህ ያደርጋለህ ምክንያቱም ባታደርስ ገንዘብ ስለሚከፍለው አደጋ ቢደርስበት ንብረቱ ቢጎዳ ተጠያቂ ነህ እያለው ነው። ገንዘብ ባይሰጠው ለምሳሌ በልመና እንበል አንዳንዴ ገንዘብ ቢሰጥ እንትን ቢለውም ግን እስቲል አምኖታል። ያ ሌላ ነው። ያ እምነት የምትይው ሌላ ነው። ያኛው ሌላ ግንኙነት ነው። እንግዲህ እንደዛ ካልሽ ሁሉንም ነገሮች ለምሳሌ የውል ግንኙነት ሲፈጸሙ ይሄንን ታረጋለህ በዚህ ትክ እንደዚህ ሲል ሁለቱ በሰዎቹ መካከል መተማመን ግድ ነው። በየትኛውም አይነት ሁኔታ ውል ላይ የመተማመን ግን ይገራል። መተማመን ከሌለው ወደ ሌላ ነው የሚያመጣ። እሱ ነገር ነው። አሁን ያቺ መተማመን ሌላ ኢሹ ነው፣ ሌላ ጉዳይ ነው መተማመኑ ማለት ነው። ምክንያቱም አንድ ሰው ኮንትራት ሲገባ የሆነ ነገር እንዲያሰራለት ምንም አይነት ስራ ሊሆን ይችላል ክፍያ ቢፈጽም ማለት ነው። ኮንትራት ሲገባ ይሄ ሰው በቃ ይፈጽምልኛል ያደርግልኛል ብሎ እምነት ጥሎበት ነው። ባይሆን ኖሮማ አይ በቃ እንደዚህ አይነት ሰውማ ከዚህ በፊትም ሌላ ሰው ላይ እንዲህ አይነት ነገር ስለፈጸመ ከዚህ አይነት ሰው ጋር ኮንትራቱን ያልገባም ምንም አይነት ውል እንትንም አይኖረኝም ብሎ ላይፈጽም ይችላል። ግን ስቲል ስላመነው ገንዘቡን ከፍሎ ይሄን ነገር ይሰራልኛል። ስለዚህ እሱኛው እምነት ሌላ በሁለቱ መካከል በሁለቱ የሚዋዋሉበት ስራው በአግባቡ እንዲሰራና ገንዘቡን በስነ ስርዓት እንዲያገኝ የሚያደርጉ ነገሮች ናቸው። ምክንያቱም በእምነቱ በተሰጠው አግባብ መሰረት ስራዎችን ካልሰራ ገንዘቡን አያገኝም። እዚህ ላይ ያለ ገንዘቡን አይሰጠው ከስሮ ይቀራል ያኛው። ይሄኛው ግን እምነቱ በምንም አይነት ነገር ይሄ በተለይ አደራ የምንላት ነገሮች ወይም ለተወሰነ አገልግሎት የምንሰጣቸው አደራ ተሰጪ ምንም አይነት ግንኙነት የለውም። በቃ በአደራ ብቻ ዝም ብሎ በቃ ይሄ ሊትራሊ አምኖት ይሄ ገንዘብ አያጠፋውም እንደዚህ ነው አስቀምጥልኝ ብሎ መስጠቱ ነው። ያ ሰው ያንን በማድረጉ የተጠቀመው ነገር የለም፣ የሚወስደው ነገር የለም። በማስቀመጡ የሚከፈለው የሚወስደው ነገር ምንም ነገር ሊኖር አይገባም። የዛ አይነት ነገር ካለ ወደ ውል ነው የሚሄደው። ምናልባት እንደው በፍትሐብሔር ሕጋችን ላይ ስለ አደራ በተቀመጠው በአንቀጽ 27 ማነው 2700 ምናምን አንቀጽ ላይ ያለዛች ላይ 2739 አካባቢ ማለት ነው። እዛ ላይ አደራን ሲያስቀምጥ ምንድነው አደራ ተቀባይና በአደራ ሰጪው መካከል ምንም አይነት የጥቅም ግንኙነት ሳይኖር እንደዚህ ያደርግላል እንደዚህ በማይለት ሳይሆን ዝም ብሎ በማመን ብቻ ስለዚህ ዋናው ነገር ሊሰጠው ነው። ሊሰመርበት የሚገባው ነገር የጥቅም ግንኙነት ሊኖር አይገባም። በአደራ ሰበርም እዚህ ላይ ትርጉም በደንብ አድርጎ ሰጥቶታል። ምናልባት ልናነሳ የምንችለው ቅድም ከመጓጓዣ ጋር በተገናኘ አንድ በሰበር ውሳኔ ላይ ሰውየው ከጎንደር
ማንዶ ከአዲስ አበባ ላይ ወደ ጎንደር እቃ እንዲወስድለት ተስማምተው የታሸገ ካርቶን ነው። በዛ በካርቶን 150 ብር ተስማምቶ ይዘው በዛ ስምምነት 150 ሺህ ብቻ በአንድ ካርቶን 150 ብር እንደዛ አይነት ነገር ተስማምቶ ወሰዱ። ይሄ ገንዘቡን ሊሰጠው እምነት በቃ ወሰደ። ያንድ ደግሞ አገልግሎት ሊሰጥ እቃውን ሊያደርስ ግዴታ ተረከበ ማለት ነው። በመሃል ግን እቃው ሳይደርስ ይቀራል። በዚህን ጊዜ የወንጀል ክስ ይቀርብበታል። እዚህ የወንጀል ክስ ሲቀርብ የስር ፍርድ ቤቶች ወንጀል ፈጽሟል ምናምን ብለው ተወሰነበት። ሰበር ላይ ግን የሰጠው ትርጉም በእምነት ማጉደል ማለት ነው። ሰበር ግን ትርጉም ሲሰጥ ምንድነው? አይ በዚህ በሁለቱ የ675ን በተለይ በአንቀጽ 675 ላይ በደንብ አድርገን እንትኑ ስናይ ምን አይነት ነው መሆን ያለበት? እንደውም የከሰሱት ምንድነው? ለአንድ አገልግሎት ወይም ደግሞ ለተወሰነ አገልግሎት እንዲሰጥ አድርገ ነው። ግን ያንን አገልግሎትን ያንን እቃውን በአግባቡ ስላላደረሰ ነው ምን ጠይቀው ብለው ነው እንደመነሻ ያነሱበት። አገልግሎት የምንለው ምንድነው? አሁን ለአንድ አገልግሎት ብለን ስንነሳ ይሄ ሰው የመጓጓዣ አገልግሎት ለመስጠት ግዴታ ገብቷል። ይሄ ከወንጀል ህጉ ላይ ካለው አገልግሎት ከሚለው ጋር አይገናኝም ነው። ለአንድ አገልግሎት ብለን ልንል የምንችል ለምሳሌ ላፕቶፕ ኮምፒውተር ሊሆን ይችላል። ያንን ኮምፒውተር እኔ ከአንድ ሰው ወስጄ በዛሬ ባክን ይሄን ኮምፒውተር እንደዚህ ልስራበት እና ስጠኝ ባክን ምናምን ብዬ ተቀብየው ይሄንን ለአገልግሎት ነው የተቀበልኩት። ይሄን ኮምፒውተር ባለመልስለትና በቀር የእምነት ማጉደል ወንጀል ፈጽመዋል ያስብላል። ለምን ለተወሰነ አገልግሎት ለመጠቀም ብዬ ለጊዜው የወሰድኩበት ንብረት ስላንተን ማለት ነው ያለ ክፍያ ምንም አይነት ዘን የሰጠኝ ይሄ የወንጀል ተጠያቂ። ይሄኛው ግን ሲጀመር ከዚህ ጋር የሚገናኝ አገልግሎት የሚል አይደለም። ለማገልገል እሱ የክፍያው ተፈጽሞ የትራንስፖርት የመስጠት አገልግሎት ሊሰጥ ነው። ይሄኛው ደግሞ ንብረቱ በስነ ስርዓት ሲደርስ ገንዘቡን ሊከፍል ነው የተስማሙት። ስለዚህ በመሃል ላይ ንብረቱን የማድረስም ቅድም ያልኩሽ በስነ ስርዓት አድርሶ ቦታው ድረስ ለሚመለከተው አካል የማስረከብ ግዴታ ገብቷል ሰውየው። ያንን ግዴታውን መወጣት መቻል አለበት። ያንን ግዴታውን ካልተወጣ ወደ ሌላ በሌላ ህግ ነው ሊጠየቅ የሚችለው እንጂ በወንጀል አይደለም ብሎ ነው ትርጉም የሰጠው። የፍትሐብሔር ግንኙነት ነው የሚሆነው። ውል አላቸው በመካከላቸው። አጓጉዛለው ይሄን ያህል ገንዘብ ይከፈሏል፣ ለዛ ተከፍሎታል። ስለዚህ በአጓጉ ገንዘብ እቃውን ንብረቱን ማድረስ ኃላፊነቱን ወስዷል። ቢጠፋ የሆነ ነገር ቢሆን እኔ ተጠያቂ ነኝ ይከፍላለሁ እያለ ነው ገንዘብ እስከተቀበለ ድረስ ማለት ነው። ገንዘብ ባይቀበል ምን ባይል ግን ብዙ ጊዜ አንዳንዴ አደራ እባክህን እንደዚህ ይሄ ቢጠፋ ግን እኔ አጠይቀኝም በዚህ ስታይ ምናምን ይባባላሉ። ብዙ ጊዜ አንዳንዴ ትራንስፖርት ላይ አሁን እቃ ሲልኩ በመኪና ምናምን ብዙ ጊዜ ገንዘብ ሳይከፍሉ ዝም ብሎ እቺን እቃ እባክህ ጋር ይቀበላል አድርስልኝ ይባባላሉ። እኔ ቢጠፋ እንደዚህ ቢጠፋ ኃላፊነቱን አልወስድም እንዳትጠይቀኝ አይነት ነገሮች ይነጋገራሉ። እነዚህ ነገሮች ቢኖሩም አሁን ይሄ ሰው ሊጠይቅ የሚችልበት ሁኔታዎች አሉ። ለምን በቃል ስለሆነ። ስለዚህ ያደራ ነገር ከተቀበልሽ ምንም አይነት ጥቅም ሳይኖረው ያንን ነገር ለማድረግ የሆነ አገልግሎት ለመስጠት ጥቅም በመካከላቸው ከሌለ የእምነት ማጉደልን ሊያቋቁም ይችላል። ግን ጥቅም ካለ ስምምነት ካላቸው የውል ግንኙነት ካላቸው ግን ወደ ፍትሐብሔር ነው የሚሄደው ማለት ነው። ጥሩ ሌላው ከዚህ ጋር ተያይዞ ከግዴታን አለመወጣት ከሞግዚትነት ጋር ተያይዞ አሁን የሞግዚትነትን ጉዳይ ስናይ ብዙ ጊዜ በነጻ የሚደረግበት ነገር አለ። በዘመዳማቾች መካከል ለምሳሌ እናት ወይም አባት ከሌሉ እናት ከሌለች ያው ለአባት ምናምን ይሰጣል። አባት ከሌለ እናት የሞግዚትነት ወይም ደግሞ የአሳዳሪነት ተግባራቸውን ይፈጽማሉ። ነገር ግን ሁለቱም በማይኖሩበት ጊዜ አክስት፣ አጎት ወይም ደግሞ አያት ምናምን ተብሎ እንደዚህ የሚሄድበት እንትን አለ። ያ ደግሞ በፍርድ ቤት መጽደቅ አለበት የሞግዚትነት ወይም ደግሞ የአሳዳሪነት ስልጣን። በዚህ ጊዜ ከእምነት ማጉደል ጋር የምናያይዘው ነገር አለ። እንዴት ነው ግዴታቸውን ባይወጡ ማለት ነው? እንግዲህ አሁን አንድ ሰው ሞግዚትና ንብረት አስተዳዳሪ ሁለቱ ምናልባት በህጉ ላይ ልዩነት ያላቸው ሁኔታው ሞግዚትም ንብረት አስተዳዳሪም የሚሆን ሰው አለ። ሞግዚት የምንለው ምንድነው? ያንን ልጅ የማንከባከብ ግዴታ የሚገባ ነው። እዚህ ላይ ያ ሰው ያን ልጅ ለማሳደግ ለመንከባከብ ግዴታ ይገባል። ከዛ ንብረት አስተዳዳሪ የምንለው ደግሞ ሌላ ሰው ሊኖር ይችላል። ለዛ ልጅ ወይም ለዛ ለሚያስተዳድረው ልጅ ገንዘብ የሚከፍል አካል አለ። ዞሮ ንብረቱን ለማስተዳደር 18 ዓመት ያልሞላው ልጅ ንብረት ሊኖረው ይችላል። ወይ ደግሞ የአእምሮ በሽታ ያለበት ንብረት ሊኖረው ይችላል። ወይ በሌላ ምክንያት ብቻ ንብረት ያለው ሰው ሆኖ ግን ንብረቱን የሚያስተዳድር ሊሾምለት ይችላል። ይህ ሰው ንብረቱን በአግባቡና በህጉ ማስተዳደር መቻል አለበት። ለዚህ ሰው ምናልባት ክፍያ ሊኖረው ይችላል። የአገልግሎት ክፍያ ሊያገኝ ይችላል። ማለት ንብረቱን ያስተዳደረበት የቤተሰብ ካልሆነም እሱም የተወሰነ ጥቅም ሊያገኝ የሚችልባቸው ሁኔታዎች ይኖራሉ። ግን
ንብረቱን ለማስተዳደር እስከ ተቀበለ ድረስ ያንን ንብረት በአግባቡና በህጉ በስነ ስርዓት ማስተዳደር መቻል አለበት። ከዛ ውጪ አልፎ ተርፎ ያንን ንብረቱን በተሰጠው ስልጣን አላግባብ ንብረቱን ተጠቅሞ አጥፍቶት ለራሱ ጥቅም ወይም ለሌላ ሰው አውሎት ከሆነ ስቲል የወንጀል ተጠያቂነት አለበት ማለት ነው። 675 ላይ ማነው 676 በተለይ ከፍተኛ እምነት ማጉደል ላይ ከተቀመጡ አንደኛው የንብረት አስተዳዳሪ ወይ ጠበቃ ወይ ወኪል እነዚህ ሰዎች በዚህ በወክልናቸው በንብረት አስተዳዳሪነታቸው በዚህ ግንኙነታቸው ያገኙትን ንብረት ያገኙትን እንትን ለራሳቸው ወይም ለሌላ ሶስተኛ ወገን ጥቅም ያዋሉ ከሆነ የወንጀል ተጠያቂ እንደሆኑ ስላስቀመጠ በተለይ በአንቀጽ 676 ላይ ተጠያቂ ሊሆን ይችላል ማለት ነው። ይሄ አሁን ከጥብቅና ጋር ተይዞ ቀደም ሲል ካነሳነው ትርጉም ጋር ተይዞ የሚጋጭ ነገር አይኖርም። ለምሳሌ እምነት ማጉደል ሲሆን ምንም አይነት የጥቅም ግንኙነት መኖር የለበትም ብለናል። የጥብቅና ስራ ደግሞ አንድ ሰው የጥብቅና አገልግሎት ሲፈልግ ገንዘብ ከፍሎ ይህን ጉዳይን በፍርድ ቤት ሄዶ እንዲያሸንፍልኝ ብሎ የሚዋወልበት ሁኔታ ነው። ስለዚህ ከእምነት ማጉደል ጋር እንዴት ነው ልናያይዘው የምንችለው? እዚህ ላይ አሁን ያነሳሽው ጥሩ ጥያቄ ነው። እንግዲህ የጥብቅና ግንኙነት የሰርቪስ አገልግሎት ነው የምንለው የእውቀት ወይም ደግሞ የምንድነው እሱ ገብቶ ፍርድ ቤት ላይ ክርክር ሊያደርግለት ፍርድ ቤት ላይ እንትን ሊያደርግለት ውላላቸው ያቺ ክርክሯን ራን እንዲያደርግለት በፍርድ ቤት ያሉትን ክርክሮች ነው በሁለቱ መካከል ግንኙነት ያላቸው። ይሄ ግንኙነታቸው የውል ክርክር ሆኖ ነገር ግን አንዳንዴ ምን ያመጣል የንብረት እንትኖች ሊመጡ ይችላሉ። ለምሳሌ ተከራካሪ ወገን የንብረት ክርክር ሊኖር ይችላል። ያንን ንብረት በአጋጣሚ ወይ ለፍርድ ቤት ማስረጃነት ለፍርድ ቤት በእንትንነት ጠበቃው ሊወስደው ይችላል ሊቀበል ይችላል ወይም ሌላ አይነት ነገር ብቻ በዛ አይነት ግንኙነታቸው ተማምኖ የሆነ ነገር የእንትኑ በተለይ ተጠቃሚ ወይም ደግሞ የጥብቅና አገልግሎቱን የሚወስደው አካል የሆነ ነገር ሊሰጠው ይችላል። እነዚህ አይነት ነገሮችን ወስዶ በእምነት በአደራ ሰጥቶት ግን ያንን የሰጠው ምንድነው ጥብቅናውን መሰረት በማድረግ ነው እንጂ ሌላ ነገር ባለማን ወይም ደግሞ ውላቸውን መሰረት ያደረገ ሆኖ ሳይሆን ጠበቃዬ ነው ምንም አያደርግም በሚል አምኖት የሰጠው ስለሆነ ነው እንጂ የጥብቅና ውሉ የዛ አይነት ግንኙነት አይደለም። ወይ ንብረቱን ለመዋዋል ንብረቱን ለመያዝ ወይ ንብረቱን ለማስተዳደር በመካከላቸው ውል ስምምነት የለም። ከጠበቃ ጋር ያላቸው ስምምነት ምንድነው የሰርቪስ አገልግሎት ለመስጠት ብቻ ነው። የምን የፍርድ ቤት ሰርቪስን ፍርድ ቤት ላይ ክርክር ለማድረግ ነው እዛ ላይ ያለችው ነው እንጂ ከሌሎች ንብረቶች ጋር ያለውን ግንኙነት ስላልሆነ በዛ አጋጣሚ በጥብቅናው ወይም የጥብቅና አገልግሎት ለመስጠት በተስማሙበት ሂደት በአጋጣሚ ንብረት እጁ ላይ ቢገባ የዛ የደንበኛው ንብረት እጁ ላይ ቢገባና ያንን ንብረት ለግል ጥቅሙ ወይም ደግሞ ለሶስተኛ ወገን አሳልፎ ቢሰጥ የእምነት ማጉደል ሊጠይቅ እንደሚችል ያስቀመጠበት ከባድ የሚያደርገው በዛ ምክንያት ነው እንጂ ከንብረቱ ጋር ምንም አይነት የውል ግንኙነት የላቸውም። ግንኙነታቸው ምንድነው ከሰርቪስ የመስጠት ጋር ብቻ ነው ክርክር የመስጠት ማለት ከዛ ጋር በተገናኘ ብቻ ነው ስምምነታቸው ማለት ነው። ጥሩ አድማጮቻችን ይህ ነገር የቀጥታዊት ፕሮግራማችን ነው እያደመጣችሁ የምትገኙት። ጣቢያው የኢትዮጵያ ሬዲዮ ነው። በዛሬው ዝግጅታችን እምነት ማጉደል ላይ ትኩረት አድርገናል። የእምነት ማጉደል የሚያስከትለው ተጠያቂነት ምንድነው በሚለው ላይ ነው እየተነጋገርን የምንገኘው። በዚሁ ላይ ማብራሪያ የሰጡን የሚገኙት እንግዲህ አቶ አበበ ጌታሁን ይባላሉ። አቶ አበበ በፍትህ ሚኒስቴር ከፍተኛ አቃቢ ሕግ ናቸው። አድማጭ መስመር ላይ አለን። ሄሎ መምህር እንዳልጌትነት እባላለሁ ከሰሜን ጎንደር አዳርቃይ። እንግዲህ እምነት ማጉደል በማወቅም ሆነ ባለማወቅ ያው ህጉ ከተጠያቂነት ያድን የሚባልም አሁን እንደ ባህልና ልምምድ ልናደርገው ችለናል ብዬ አስባለሁኝ። በዋነኛነት ከህጉ በተጨማሪ የሚሰሩ ስራዎች አሉ የሚል እምነት አለኝ የግንዛቤ ከማስያዝ ጨምሮ ማለት ነውና ይህን ክፍተት እናንተ እየሞላችሁ ነው፣ ሌሎች ባለድርሻ አካላቶች በዚህ አጋጣሚ መውሰድ አለባቸው የሚል እምነት አለኝ። ታዲያ እናንተም እንዳላችሁት በወንጀል ህጉ እንደተቀመጠው እምነት ማጉደል ማለት ተገቢ ያልሆነ ብልጽግና ለራስ ወይም ለሌላ ሰው ለማስገኘት በማሰብ ለአንድ ለተወሰነ አገልግሎት ወይም ባደራ የተሰጠን ዋጋ ያለውን ነገር መውሰድም ማስወሰድም መሰወርም ለሌላ ሰው አገልግሎት እንዲውል ማድረግ ነውና እንደው ከዚህ አንፃር የእምነት ማጉደል ወንጀል መገለጫዎች አሉት ወይ? በህጉ ማለትም በወንጀል ህጉ የተቀመጠው መገለጫዎች ምንድናቸው? አደራ ለበላ እምነት ላጎደለ ህጋችን የሚታማበት ነገር አለ። አሁን ሙስና እንደልብ እየተንሰራፋ የመጣው ህጉ ጥርስ የሌለው አንበሳ ሆኖ ነው፣ ከተጠያቂነት እስከ ጥግ ድረስ አይሄድም የሚል ነገር አለውና እንደው ይሄ ከሙስና ጋርም ተያይዞ ያለውን ነገር
ህጋችን ያለውን ነገር በደንብ አድርገው አጽንኦት ሰጠው ችግሩ አፈጻጸም ነው ወይስ የወጡት ህጎች ናቸው የሚለውን እንግዶቼ ቢያስረዱኝ መልካም ነገር ነው። ከዛ ውጭ ግን የማታለል ወንጀል ከእምነት ማጉደል ወንጀል በምንድነው የሚለየው? የእምነት ማጉደል ወንጀል ሊያስከትል የሚችለው ቅድም አንስተሽዋል ከመግቢያሽ ቅጣት እስከምን ጥግ ድረስ ነው? እኔ መቼም ነገሩ ሳይቃጠል በቅጠል ነው። አሁን የግንዛቤው ነገር እንዳለ ሆኖ አንዳንድ ጊዜም ህጉ ደግሞ መጠንከር አለበት የሚል ሐሳብ አለኝ። ነገር ግን ከህጉ በተጨማሪ ይሄን የእምነት ማጉደል ወንጀል አሁን ትልቅ ማህበረሰባዊ ቀውስ ውስጥ እየከተተን ያለውን ነገር ለመከላከል እንደው ምን ማድረግ አለብን? ምን እስከማን ይጠበቃል ይላሉ እንግዲህ የሚለውን ጥያቄ ለመጠየቅ ነው። ክብረት ይስጥልኝ አደይ። እሺ በጣም እናመሰግናለን መምህር እንዳልክ። እሺ ሌላ አድማጭ አለን። ሄሎ ጤና ይስጥልን። አብሮ ይስጥልኝ አደይ። ሰላም ነው? አለን ይመስገን። እሺ አደን በመጀመሪያ አንቺንም እንግዳችን አመሰግናለሁ። እሺ እና አሁን ወደ ጥያቄ ሲገባ እምነት በማጉደል ላይ እምነት ይጎደለበት ሰው ወይ ደግሞ ተበዳዩ ለማን ነው በመጀመሪያ አቤት ማለት የሚገባው ይላልኝ። ከዛ ቀጥሎ ብዙ ጊዜ ይሄ ሀደራ የሚባለው ብዙ ጊዜ አንድ ለአንድ ነው የሚደረገውና የሰነድ ማስረጃም ወይም ደግሞ የሰው አይን ማኝ በማይኖርበት ጊዜ ነው ብዙ ጊዜ የሚደረገውና ስለዚህ ያ እንዴት ነው ወደ ክስ በሚገባበት ጊዜ ተጽዕኖ ይፈጥራል ወይ ምስክርም ስለማይኖር ማለት ነው። እና ደግሞ ሶስተኛ የሚያደርገው ያ ሀደራ የተቀባዩ ሰው ጥሬ ብር ቢሆን ያ ብሩን ቢያጠፋና የመክፈል አቅም ባይኖረው ያ ተበዳዩ መፍትሄው ምን ላይ ይደርሳል? መፍትሄው ምንድነው የሚሆንለት የሚል ጥያቄ ነው። መጨረሻ ላይ የሚያደርገው አሁን ከአሁን የተደረገ አሁን እኛ አካባቢ ላይ የተከሰተ ነገር ነውና እስቲ እንግዳው መፍትሄ ካላቸው ሊጠይቀው ብዬ ነውና ማለት ነው። እኔስ ከባሏ በማወቅበት መንገድ ላይ የሆነ በሬ ገዝታ ለአንድ ገበሬ ሰጠችው። ያን በሬ እንግዲህ ገዝታ የሰጠችው እሱም እያረሰበት እንትን እንድና ከዛ በሬውንም እንዲቀልብላት በበዓል ወይንም ገበያ በጨመረበት ጊዜ ለመሸጥ ትርፍም የጋራ እንዲሆን ማለት ነው። ከዛ ለሁለት ብቻ ስላደረጉ ሌላ የሰማቸው ሰዎች አልነበረም። ጊዜው በደረሰበት ጊዜ በሬውን እንሽጥ ብላ እንትን ስትል ያ እሷ የገዛችውን በሬ ሽጦ ሌላ ቀይሯል እሱ ሰውየው ማለት ነው። ያው እሷ በአንዴ በእምነት ስለሰጠችው አልተከታተለችውም። ከዛ ኋላ ጊዜ ሲሄዳ ሲጠይቀው ምን በሬ ማስገስተሽኛል ብሎ የክርክር ገጠማ። አሁን ነገሩ ሁሉም አውቆ በሽምግልና ላይ እንትን እያሉ ነውና ይሄኔ ክዳት ማለት ነው። እሺ ግልጽ ነው ጥያቄው? አዎ እሺ አመሰግናለሁኝ። እሺ መልካም ቀን። እሺ በጣም ጥሩ ጥያቄ ነው። እሺ ሌላ አድማጭ አለን። ሄሎ እሺ ጤና ይስጥልን። አብሮ ይስጥልኝ አዲያ። እሺ ሰይድ ይባላል ከለጋምቦ ነው እንደውልልኝ። ያው እምነት ማጉደል ሲባል ነው ትንሽ ይሽድ ያለኝ። እምነት ማጉደል ማለት መቼም ሰዎች ሁለት ሰዎች ሆኑ ከዛ በላይ ያሉ ሰዎች ያው በእምነት ገንዘብ ያው ወይ ይበዳደራሉ ወይ በሁለት መሰረት ይሰጣሉ። ምናልባት እምነት ማጉደል ማለት በህግ ሳይፈራረሙ በህግ የጨረሱት ነገር ሳይኖር ዝም ብሎ በእምነት የሚሰጥ ነው ወይስ ያንን ነገር ህጉ እንዴት ያየዋል ነው ጥያቄው። አንዱ ገብቶሻል አባባሌ? ሁለት ሰዎች ለምሳሌ በህግ ምንም ማስረጃም ሳይኖር በእምነት የሚለዋወጡት ነገር ነው ወይ አሁን የምትወያዩበት? ህጉስ እንዴት ሊያዩ ይችላል የሚል ጥያቄ ስላለ ነው አይደል? እሺ እናመሰግናለን በጣም። እሺ ሰይድ ሄሎ ጤና ይስጥልኝ። አብሮ ይስጥልኝ። ጋሻው እስከ ጎንደር። እሺ ጋሻ እንግዲህ እምነት ማጉደል በሌላ አጠራር እንግዲህ ከሃዲ ይባላል። ሌላ መጠሪያ አለው። እንግዲህ ኃላፊነትን መዘንጋት ከሃዲ ይባላል። ማታለል የማጭበርበርም አንዱ የወንጀል አይነት ነው። እንግዲህ አምኛለሁ ብሎ በህዝብ ሆነ በሀገር ተጽዕኖ ከሚደረጉት ሁሉ ኃላፊነትን መዘንጋት ነገር ነው። እኔ ታማኝ ነኝ እንዴ ሰጪው እኮ ይገርማል። ሰጪው እኮ ለተቀባይ እኮ ምን ያህል ቢያምነኝ ነው፣ ምን ያህል ኃላፊነትን ቢቀበለኝ ነው። በግለሰብም በመንግስትም ስናይ እኮ ምን ያህል ቢወደኝ ነገር ነው። እኔን ብሎ
እንትን በማለቱ ትልቅ ደስታና ዝና እንትን አክብሮት ሊገኘው እኔን አምኖ ሰጪው ሳይሆን ተቀባዩ ኃላፊነትንም መዘንጋት የትም ሄድ ያ ሰውዬ እንደው አኑሬልሃለሁ ሲባል በጣም ይሄንን ነገር ስንሰራበት የሚገባ ነገር ነው የሚገባኝ። ለምሳሌ ወደ ጎረቤት ሀገር ሱዳን ካየሽ እንደው ሺህ ዓመት እንዲኖር አንድ ሱዳን ያኖረውን 100 ሰው 200 ሰው የሚኖር ያን ሰውዬው ካልመጣ ትልቅ ወንጀል ጥሎብኝ ሄደዋል ብለው ሲያለቅሱ አይቻለሁ። ሱዳን ላይ ስታጅ ነው የምልሽ። አንዲት ብር የምትሆን ካለ ጋር አጣላኝ። እንደዚህ አይነት እምነቶችን መስራት አለብን። ጨርሻለሁ። እሺ፣ እናመሰግናለን። እሺ፣ በኋላ ደግሞ ሌሎች አድማጮችን ትንሽ ቆየት ብለን እናስተናግዳለን። ሌሎች ጥያቄዎች እኔ ጋር ያሉት እናንሳና የአድማጮችን ጠቅልል አድርገን ኋላ እናንሳቸው ብዬ ነው። ቀደም ሲል እንግዲህ ከውል ጋር በተያያዘ በተለይ ከእምነት ማጉደል ጋር የማያያዝበት እንዲሁም ደግሞ የሚያያዝበትን ሁኔታ በተለይ ከሞግዚትነት ከጥብቅና ጋር ተያይዞ ያሉ ነገሮችን ስናነሳ ነበረ። ሌላው ይሄ ከባድ እምነት ማጉደል የምንለው ነገር ቀደም ሲል በተወሰነ ደረጃ አንስተውት ነበረ። በተለይ ከሙስና ወንጀል ጋር ተያይዞ ያለውን ነገር ብናነሳው ደስ ይለኛል። እሺ፣ አዎ እንግዲህ ምናልባት ወደ ከባድ እምነት ማጉደል ከመሄዳችን ምናልባት የህጉን በተለይ በ675 እና 676 ላይ የተቀመጡትን አንድ አፍታ እንያቸው ነው። እዛ ላይ የተቀመጡትን ወደ ከባዱ ምን እንሄዳለን ማለት ነው። ምናልባት 675 ላይ የተቀመጠው በዋናነት ማንኛውም ሰው ተገቢ ያልሆነ ብልጽግና ለማግኘት ወይም ሌላ ሰው ለማስገኘት በማሰብ የሌላ ሰው የሆነውንና ለተወሰነ አገልግሎት ወይም ደግሞ በአደራ የተሰጠውን ዋጋ ያለውን ነገር ወይም ጥሬ ገንዘብ በሙሉ በከፊል ወይም ለራሱ ያደረገ ወይም ሌላ ሰው ያደረገ እንደሆነ የወንጀል ተጠያቂ ሆኖ በቀላል እስራት ወይም ሊቀጣ እንደሚችል አንደኛ አስቀምጧል። በቀላል እስራት ወይም ደግሞ እስከ 5 ዓመት በሚደርስ ጽኑ እስራት ሊቀጣ እንደሚችል ያስቀመጠበት ሁኔታ አለ። በተለይ በንዑስ ቁጥር 2 ላይ የእምነት ማጉደል ወንጀል የፈጸመው ሰው አንድ ንብረት እንዲሸጥ እንዲለውጥ ቅድም ያነሳ ነው መጨመር ያለበት ነገር እንዲሸጥ እንዲለውጥ እንዲገዛ ወይም ደግሞ ለተወሰነ አገልግሎት እንዲያውለው ወይም አገልግሎት እንዲያውል የተሰጠውን ንብረት ለምሳሌ እንዲሸጥ አንድ ሰው ባደራ አንቺ ወይ አሁን ብዙ የገጠር ላይ በሬ እንሸጣለኝና ፍየል እንሸጣለኝና እህል እንሸጣለኝና ተብሎ ባደራ የሚሰጥበት ሁኔታ አለ። ያንን ሸጦ በምትኩ በገንዘብ ሊሆን ይችላል ሽያጩ ወይ ደግሞ በልዋጭም ሊሆን ይችላል። ዞሮ ዞሮ በምትኩ ግን የተገኘውን ገንዘብ ሲጠየቅ ካልመለሰ እስቲል እምነት ማጉደል እንደሆነ ያስቀመጠበት ሁኔታ አለ ማለት ነው። ምናልባት ቅድም ሴትየዋ ለዚህ ሰውዬ በሬውን ስትሰጠው እንዲጠቀምበት ወይም ለጊዜው አገልግሎት እንዲጠቀምበትና በኋላ ላይ እንደምትሸጠው ተናግራን የተሰጠችው በምትኩ ግን ሌላ በሬ ገዛበት አይነት ነገር ነው የተነሳው። በእርግጥ እዚህ ላይ እንደዚህ አይነት ሸጠህ ሌላ ግዛ ብትለው ኖሮ ስቲል እዚህ ላይ ይወድቃል። ይህ ማለት ግን አሁንም ከእምነት ማጉደል አራቅም ማለት ከእምነት ማጉደል ወጥቷል ማለት አይቻልም። ሸጠውም ለወጠውም ሌላ ነገር አደረገውም በእምነት የተሰጠውን ነገር ግን በተጠየቀ ጊዜ ማስረከብ መቻል አለበት። እሱ ምናልባት እኮ ህጉም አስቀምጧል ለራሱ ወይም ለሌላ ሰው ጥቅም አውሎት ከሆነ ይላል። ስለዚህ ይሄ ሰው ሸጦ ወይ ለሌላ ነገር ለራሱ ጥቅም አውሎት ሊሆን ይችላል። ዞሮ ዞሮ ግን በአግባቡ በተሰጠው ሰዓት ላይ ንብረቱን መልስ በተባለ ሰዓት ካልመለሰ ሌላ የህግ ተጠያቂነትን ሊያስከትል የሚችልበት ሁኔታ ነው ያለው ማለት ነው። ስለዚህ እዚህ ላይ እምነት ማጉደልን ተጨማሪ ልናይ የሚገባው አንድ ሰው በአደራ ንብረቱን መሰጠት ብቻ ሳይሆን እንዲሸጥ እንዲለውጥ እንዲቆጣጠር ሊሰጠው ይችላል። ያንን ሳያደርግ ቀርቶ ያንን ሸጦ ወይም ደግሞ ለውጦ ለሌላ አገልግሎት አውሎት በምትኩ ያገኘውን ገንዘብ ጥሬ ገንዘብም ካልመለሰ እምነት ማጉደል ወንጀል ተፈጽሞበታል ብለን ልንደመድብ የምንችልበት ሁኔታ ነው ያለው ማለት ነው። እንግዲህ ሌላው አሁን ያነሳሽው ስንመለስ ከባድ እምነት ማጉደል እንግዲህ በወንጀል ህጉ ላይ በ1990 ዓመት በወጣው የወንጀል ህግ በተለይ በአንቀጽ 676 ላይ የተዘረዘሩ ከባድ የእምነት ማጉደል ብለን ያስቀመጥናቸው ነገሮች አሉ። በዚህ በተለይ ንዑስ ቁጥር 1 ላይ የተቀመጠ የመንግስት ሰራተኛ ወይም ደግሞ በመንግስት ንብረት ላይ የሚፈጸሙ ወንጀሎች ከባድ እምነት ማጉደል ናቸው ብሎ ያስቀመጠ ቢሆንም ነገር ግን በተለይ በ2007 ዓመተ ምህረት በወጣው የሙስና አዋጅ 881/2007 ላይ በተለይ በአንቀጽ 31 ላይ የተቀመጠ ከባድ እምነት ማጉደልን ያስቀመጠበት ሁኔታ አለ። በመንግስት ንብረት ላይ ወንጀሎች ወይም ደምደት ተፈጽሞ ከሆነ በመንግስት ንብረት ሆኖ በመንግስት ሀብት ላይ የመንግስት ሰራተኛ ሆኖ የፈጸመው ከሆነ በሙስና አዋጁ ነው ተጠያቂ የሚሆነው። ቅጣቱም በዛው ልክ ከፍ ያለ ስለሚሆን ማለት ነው። ሌላው ግን ከባድ እምነት ማጉደል የምንላቸው ወደ መንግስቱ ስለምንመለስበት ብዬ ነው። ከባድ እምነት ማጉደል የምንለው በተለይ በወንጀል ህጋችን በ676 ላይ የተቀመጠው ምንድነው?
ወንጀልን የፈጸመው ቅድም ያነሰናቸው ሞግዚት፣ የንብረት ጠባቂ፣ ሂሳብ አጣሪ፣ የህግ ወይም ደግሞ የገንዘብ አማካሪ፣ ወኪል፣ ጠበቃ፣ የንብረት አስተዳዳሪ ወይም ደግሞ ለስራ ወይም ደግሞ ለተሰጠው ኃላፊነት ምክንያት ንብረቱ በእጁ የገባ ማንኛውም ሌላ ሰው እንደሆነ ስቲል እዚህ ላይ ጠበቃ ሆኖ ያንን ንብረት ለማስተዳደር ባለው ግንኙነት ባለው እንትን አማካኝነት ንብረቱ በእጁ ላይ ገብቶ ያንን ንብረት ግን ለራሱ ወይም ደግሞ ሌላ ሰው አገልግሎት አውሎት ከሆነ በተከታታይ በእምነት የተሰጠው ይሄ በተለይ ሰነድ ወይም ደግሞ አንድ ሰነድ ይሰጠዋል በእምነት እንዲሰጠው ያንን ሰነድ ለውጦ እንደዚሁ አገልግሎት ላይ አውሎት ከሆነ በሌላ ደግሞ ገንዘብ መሰብሰብ ለምሳሌ የገንዘብ የመሰብሰብ ስልጣን ተሰጥቶት ያንን የሰበሰበውን ገንዘብ ያንን የሰብስቦ ለምሳሌ ብዙ ጊዜ አክሲዮኖችን ለመመስረት ወይም ደግሞ የሆነ ነገር ለመመስረት ገንዘብ እንዲሰበስቡ ስልጣን ይሰጣቸውና ያንን ስልጣን መሰረት አድርገው ሰብስበው ተጠቅመው ገንዘቡን ለራሳቸው ለሶስተኛ ወገን የተጠቀሙት ከሆነ ከባድ እምነት ማጉደል ወንጀል እንደሆነ በወንጀል ህጋችን ተቀምጦ እናገኘዋለን። ቅጣቱ ምንድነው? ከ5 ዓመት እስከ 20 ዓመት የሚደርስ ጽኑ እስራትና ከብር 100,000 በማይበልጥ መቀጮ ሊሆን እንደሚችል ስለዚህ እስራትና የገንዘብ መቀጮ ያስከትላል ማለት ነው። እንግዲህ ወደ ሙስና አዋጁ ስንመጣ ሙስና አዋጁ ላይ ምናልባት እንግዲህ በተለይ በሙስና አዋጁ ላይ ትርጉሙን ስንመለከት ምንድነው አንድ ሰው ሙስና ወንጀል ፈጽሟል ወይም ደግሞ በሙስና ወንጀል ተጠያቂ ነው ልንለው የምንችለው አንደኛ በተለይ ከመንግስት ሰራተኛ ወይም ደግሞ የህዝባዊ ድርጅት ወይም የመንግስት መስሪያ ቤት ላይ ወንጀሉ መፈጸም መቻል አለበት። ያ ስንል ምንድነው በተለይ በ881 ላይ በተሰጠው ትርጉም ህዝባዊ ድርጅት የምንላቸው ለህዝብ አገልግሎት ለምሳሌ ሆስፒታሎች ሊሆኑ ይችላሉ የግል ሆስፒታሎች ሊሆኑ ይችላሉ እንደዚህ ሌሎች ባንኮችም የተለያዩ ሁኔታዎች ሊሆኑ ይችላሉ ለህዝብ አገልግሎት የሚሰጡ ተቋማት ናቸው። እንዲሁም ደግሞ የመንግስት ደግሞ የምንለው ምንድነው ከመንግስት በጀት ተመድቦለት የመንግስት ስራን የሚሰራ ተቋም ይሆናል ማለት ነው። በእነዚህ ተቋማት ላይ እየሰራ ያለ ሰራተኛ የወንጀል ድርጊት ከፈጸመ ያው ብዙ ጊዜ እንደዚህ አይነት በተለይ ከንብረት ማስተዳደር ጋር በተገናኘ የሚፈጸሙ ወንጀሎች ወደ ሙስና የሚሄዱበት ሁኔታ አለ ማለት ነው። እንደ ምሳሌ ልናነሳ የምንችለው ምንድነው አንድ የመንግስት ሰራተኛ ወይም ደግሞ የህዝባዊ ድርጅት ሰራተኛ ንብረት ይሰጠዋል ወይ መኪና ንበል ቤት ማለት እነዚህ ለስራ አገልግሎት የሚውሉ ንብረቶች ኮምፒውተሮች ሌሎችም ሊሰጡት ይችላሉ። እነዚህን በአግባቡና በስርዓቱ መጠቀምና አገልግሎት ላይ ማዋል መቻል አለበት። እነዚህ ንብረቶች ለምሳሌ ወይ ስራ ሲለቅም ሊሆን ይችላል በመሐልም ሊሆን ይችላል የተሰጠውን ንብረት ሸጦትም ሊሆን ይችላል ወይም ደግሞ ሌላ ዓላማ አውሎት ሊሆን ይችላል። ንብረቱን መልስ በተባለ ሰዓት ጊዜ ንብረቱን አምጣ በተባለ ጊዜ ያንን ንብረት መመለስ ባልቻለ ሰዓት ያንን ንብረት ማምጣት ካልቻለ ከባድ እምነት ማጉደል ፈጽሟል ብለን ነው እንደመደመው ማለት ነው። ስለዚህ የመንግስት ንብረት ስለሆነ ማለት ነው የመንግስት ሰራተኛ ሆኖ በመንግስት ንብረት ላይ ወንጀሉ ስለተፈጸመ ከባድ እምነት ማጉደል ፈጽሟል ብለን እናስቀምጣለን። ይሄ ሲሆን ደግሞ በሙስና አዋጁ ላይ ቅጣቱም ከፍ ያለ ይሆናል ማለት ነው። ሙስና ላይ የሚሆነው የመንግስት ንብረት ሆኖ የመንግስት ሰራተኛ ወንጀሉን ሲፈጽመው ህዝባዊ ድርጅት ሆኖ የህዝባዊ ድርጅት ሰራተኛ ሆኖ ያንን ወንጀል በንብረት ላይ ወይም በጥሬ ገንዘብ ላይ ወንጀሉን ሲፈጽም ማለት ነው። ለምሳሌ ብዙ ጊዜ እንደዚህ አይነት ወንጀሎች የሚከሰቱት በሂሳብ አካባቢ የሚሰሩ በፋይናንስ አካባቢ የሚሰሩ ሰራተኞች ገንዘብ በእጃቸው የመኖር ካሽ የማንቀሳቀስ እንትን ስላላቸው እንደዚህ አይነት ነገሮችን ፈጽመው የመንግስትን ገንዘብ ለምሳሌ ለግል ጥቅማቸው ካውለው ከተገኘ በኦዲት ግኝት ከተገኘ እነዚህ የእምነት ማጉደል ወንጀል ፈጽመዋል ተብሎ ሊከሰሱ ይችላሉ። ያም ደግሞ ሙስና ይሆናል ማለት ነው። በጣም ጥሩ አድማጮቻችን የህግ ነገር የቀጥታዊት ፕሮግራማችን ነው እያደመጣችሁ የምትገኙት ከኢትዮጵያ ሬዲዮ። በዛሬው ዝግጅታችን እምነት ማጉደል የሚያስከትለው ተጠያቂነት ላይ ትኩረት አድርገናል። አቶ አበበ ጌታሁን በፍትህ ሚኒስቴር ከፍተኛ አቃቤ ህግ ማብራሪያ የሰጡ የሚገኙት እንግዳችን ናቸው። ይህን ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን በጣም እናመሰግናለን። አድማጭ ካለን እናስተናግዳለን። እሺ ሄሎ ጤና ይስጥልን። ሰላም ነሽ? ከድምጽን ከመሃል አምባ ከድር ሰላም ነው? ሰላም ነሽ? እንዴት ነሽ? አለን። እሺ ያው ላንቺም ለእንግዳችንም ለምትሰጡት አገልግሎት ደግሞ ትልቅ አክብሮት አለኝ። እሺ ሁለተኛ ምንድነው ያው አንድ ሰው እምነት ያው በምን አንድ ነገር ዕቃ አስቀምጥልኝ ተብሎ ወይም መንግስት ደግሞ አደራ ይሰጠዋል።
በኋላ ደግሞ ወንድ ንብረቱ አድርጎ ደግሞ ወይንም ደግሞ አልመልስም ቢል ህጉ ምን ይላል? ወይንም ደግሞ እኔ ደግሞ ለአንድ ሰው ለግለሰብ ደግሞ አስቀምጥልኝ ይለዋለሁ። ከዛም በኋላ አንድ አክል ቆይቼ አምጣ ስለው አይ የለም ወይንም አልሰጥህም ወይንም አላውቅም ደግሞ ቢለኝ ደግሞ ህጉ ይሄ ነገር ህጉ ደግሞ ለዚህ ጉዳዮች ደግሞ ምን ይላል ለማለት ፈልጌ ነው። በጣም አመሰግናለሁ አዲ። እሺ ከደር እናመሰግናለን። ወደ ቤታችን እንመለስና ጊዜ ካለን ኋላ ላይ ሌሎች አድማጮችን የምናስተናግድ ይሆናል። እሺ ቀደም ሲል ከጥብቅና ጋር ተያይዞ ከሞግዚትነት ጋር ተያይዞ እንዲሁም ደግሞ ከሙስና ወንጀል ጋር ተያይዞ ስናነሳ ነበረ። በልዩ ሁኔታ በተለይ ከሞግዚትነት ከጥብቅና ጋር ተያይዞ ያሉት ነገሮችን አስተናል ኋላ ላይም እንመጣበታለን። ሌላው ማንሳት የፈለኩት በስራ ምክንያት አሁን ሌላ ሀገር ያሉ ሰዎች በእምነት እዚህ ሀገር ላሉ ሰዎች ቤት መኪና እንዲገዛላቸው ገንዘብ ሊልኩ ይችላሉ። እዚህ ያሉት ደግሞ ቃላቸውን ላይጠብቁ ይችላሉ። ይህ ከእምነት ማጉደል ጋር የሚያያይዘው ነገር አለው። ይሄ አሁን ብዙ ጊዜ ላይመጡ ይችላሉ እነዛ ሰዎች ወይም ደግሞ ስመጣ ሀገር ቤት ንብረት አለኝ ብለው ለመረከብ ጓጉተው የሚመጡበት ሁኔታ ሊኖር ይችላል። ነገር ግን የላኩት ገንዘብ ለታሰበው ዓላማ ሳይውል ቀርቶ እዚህ ሀገር ያሉ ሰዎች ለሌላ ነገር ሊያውሉበት ይችላሉ፣ ለራሳቸው ጥቅም ማለት ነው። በእንደዚህ አይነት ሁኔታ ከእምነት ማጉደል ጋር የሚያያይዘው ነገር አለው የሚል ነው። አንድ አድማጭ ግን እያሉኝ ነው። እሺ ሄሎ 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 ጤና ይስጥልን። አውሬ ይስጥልን። ሰላም ነው? አለን ይመስገን። እሺ ከሰት ሞራ ነው የምደውለው። ራውያን ቀበሌ። ማን አሉን? እሺ ይቀጥሉ። አዎ አሁን ማለት ስለ እምነት ማጉደል ነው ፕሮግራሙ ማለት ነው የምትሉት ያላችሁ የተከታተልኳችሁ ነው። እሺ እና ለነገሩ ጉልቻ ቢቀየር ወጣ ጣፍጥም ይባላል አባቶቻችን ማለት ነው። እንኳን በእምነት ሰጥቶ በምስክር በሆነም ቢሰጥ ህጉ ምንድን ነው? እኔ በራሴ ህግ አላልለው ህጉ ለሙስና የተበከለ ነው። ትክክል እንዲያው ለመሆኑ አለን ህጉ ማለት ነው። ይሰማሻል? አዎ ይሰማል። አዎ ትክክለኛ እየተሰራ ነው። አሁን እናንተ ምትልቱ ያላችሁ ቆሰናለሁ በእምነት እንደዚህ ብሎ በትክክል በምስክር በሆነም ቢሰጠውም እምነቱ ቀርቶ ህጉ የለም። በሙስና ነው ተበክላ ያለሽ። ትክክለኛ አድርጎ እንዲሰራ ነው የምለው። እሺ አድማጫችን ተቀበልናል ሀሳቡን፣ እናመሰግናለን። እሺ አንድ አድማጭ ብቻ እንቀበል። ሄሎ የኔ ጥያቄ በመሬት ጋር በተገናኘ ነው። እምነት ማጉደል አንዳንድ ጊዜ በስራ ምክንያት ርስቱ ላይ ያለውን ሰው ይቆይልኝ፣ ይጠብቅልኝ፣ ድርሻዬን በባህል መሰረት በኢትዮጵያ ህገ መንግስት መሰረት የውርስ ድርሻዬን እንዳላጣ በሚል በአደራ መልክ ሰው ርስት አስይዞ እየተጠቀምክ ቆይና ኋላ ደግሞ እለቱ ሲደርስ ደግሞ በአገር ሽማግሌም ሆነ በህግ ሙያዊም ይሁን እንከፋፈላለን የሚል የእምነት ቃል ውል አስገብቶ ወደ ሌላ አገር ወይ ወደ ንግድ ወደ ትምህርትም ይሁን ወደ ሌላ ቢሄድ ተመልሶ ቢመጣ ያ ሰው ብክደውስ እንግዲያው ቅድም የህግ ባለሙያው ብለዋል። በመንግስት መስሪያ ቤቶች የሚፈጸሙ የሙስና ወንጀሎችን ነው ከካሽን ሀንድ ጋር በተገናኘ ነው። ግን በዚህ አይነት ከርስት ጋር ከንብረቶች ጋር አንቺም ቅድም ብለሽዋል። ንብረት ውጭ ሀገር ሆኖ አፍርተው ይገዛልኝ እዚህ ኢትዮጵያ ውስጥም ሆነ ሌላ ንብረት የመግዛት በአንተ ስም ይሁን ብለው ልክ እንደ ማድረግ አይነት ርስት ይቆይልኝ በአንተ እጅ እየተጠቀምክ ቆይ የነገሌ ምስክር ናቸው ቢል እነዚያ ሰዎች ጊዜ አኳያ ቢያልፉ ህይወታቸው ቢያልፍ ድንገት ቢሞቱ አዲስ ትውልድ ቢተካና ግለሰቡ ቢክደው እንዴት ይደረጋል? ህጉ አሁን ከርስት ጋር በተገናኘ ብዙ ፋይሎች በተለያዩ ፍርድ ቤቶች እናያቸዋለን። ይህንን ህጉ ምን ይላል? ህግ ባለሙያው እኛ በቡድን ሆነ እያደመጥናችሁ ነው። እኛ ጋር በብዛት የሚደመጠው ኤፍኤሞች ናቸው፣ እነዚህ ፋና ኤፍኤሞች ናቸው። ግን በፊት ሰራዊት ቤት ሆኜ የኢትዮጵያ ሬዲዮ ደንበኛ ስለሆንኩ አሁን ተሰናብቼ ሳደና ብዙ ጓደኞች አሉ፣ እያደመጥናችሁ ነው። በቡድን ሆነን ዝናብ ውስጥ ስለሆንን እንዲያው የህግ ባለሙያው በዚህ ጉዳይ ቢረዱ ነው ያጋጠመን ነገር ስላለን ነው። በጣም ጥሩ። እሺ
ግልጽ ነው ጥያቄው እና መሰግናለን በጣም የአድማጮች ጥያቄ ትንሽ ቆየት ብለን እንጣበት ብዬ ነው ወደ ኔ ጥያቄ ቀደም ሲል አንስተው ጥያቄ ነበር እሱን ነገር እንድናይ ብዬ ነው በስራ ምክንያት እንግዲህ ሌላ ሀገር ያሉ ሰዎች በእምነት እዚህ ላለ ሰው ንብረት እንዲገዛላቸው ቤት ሊሆን ይችላል መኪና ሊሆን ይችላል ሌላ ንብረት ሊሆን ይችላል ገንዘብ ሊልኩ ይችላሉ ያሉት ደግሞ ቃላቸውን ላይ ጠብቁ ይችላሉ በዚህ ጊዜ ከእምነት ማጉደል ጋር የሚያያዝ ነገር አለ ወይ? አዎ እንደውም በጣም ብዙ ጊዜ የሚያጋጥመው በተለይ ከአረብ ሀገራት ላይ እየሰሩ ያሉ እህቶቻችን በብዛት አው ገንዘብ የደከሙ የለፉበትን ገንዘብ ይልካሉ የሚልኩትም ለቅርሶቻቸው ነው በብዛት ያው ያመኑት ለባዳ ለማያውቁት ሰው ወይ ውክልና ወይ እንት ነገር ከሌላቸው ብዙ ጊዜ አይሰጡም እንጂ ወይ ለቅርብ ቤተሰባቸው ነው የሚሆን ወይ ደግሞ ትዳር ካላቸው ለትዳር አጋራቸው ነው ብዙ ጊዜ የሚልኩት ማለት ነው ነገር ግን አው እንደዚህ አይነት ነገሮች ለምሳሌ ለቤተሰብ በሚልኩ ሰዓት ብዙ ጊዜ የቤተሰብ ያንን ገንዘብ ተቀብሎ ወይ ልጄ ነች ወይ ቤተሰብ ነን በሚል ሐሳቤ ወይ ስትመጣ ገንዘቡ ይተካል ምናምን በሚል ሐሳቤ ያጠፋሉ ይሄ እንግዲህ በትክክል እሷ የላከችው አምና እናንተን ብላ ነው እምነት ማጉደል ወንጀል ላይ ያካትተዋል ለምን እሷ የኔን ገንዘብ ባደራ አስቀምጡልኝ ወይንም ደግሞ እንደዚህ አይነት ነገር ቃገዙልኝ ወይንም ይሄን ንብረት ፍጠሩልኝ ብላ ነው ገንዘቡን የምትልከው ወይም የሚልከው ማለት ነው ያ የተላከው ገንዘብ ግን ተባለው አገልግሎት ላይ ሳይውል ወይ ለራሳቸው ጥቅም ወይ ደግሞ ለሌላ ለሶስተኛ ጥቅም አውሎት ከሆነ የወንጀል ተጠያቂነትን ያስከትላል ብዙ ጊዜ እንደዚህ አይነት ነገሮች ይመጣሉ አንዳንዴ ስንሰራም እንደዚህ አይነት ነገሮች ልክ ይሄን ያህል ገንዘብ ለዚህ ኮልኬለት ምንም ነገር ሳይረግልኝ ገንዘቡን በእጁም ሳይኖር እንደዚህ ሆኜ ቀረው ብለው ይመጣሉ ግን ያንን የሚያረጋግጥ ነገር ማስረጃ ደግሞ ይግድ ያስፈልጋል አሁን ብዙ ጊዜ እናረጋለን እምነት ማጉደል እውነት ለመናገር አው በእምነት ነው በብዛት በአካባቢው በባህልም በኢትዮጵያ ማህበረሰብ ውስጥም ያለው በግለሰቦች መካከል የእምነት ስታነሽው የውል ነገር የማስረጃ ነገር አይነሳም ያንን ሰው ያምነሽው በቃ እሱም ይመነኝ እሱም ያድርግልኝ ብለሽ ነው የምትሰጪው ግን ደግሞ ወደ ህጉ ስንመጣ ይሄ ሰው በትክክል ለምሳሌ እንደዚህ አይነት ነገር መረከቡን እንደዚህ አይነት ነገር ገንዘብ መሰጠቱን ማስረዳት ያስፈልጋል ይሄን ማስረጃ ቀርቦ ካላስረዳ እንዴት አርገሽ ጠይቀዋለሽ ነው ህጉ ደግሞ ያንን ነው የሚያስቀምጠው ስለዚህ ብዙ ጊዜ ትራንዛክሽን የተፈጸመበት ገንዘብ ወይ ሰነድ አይኖርም ወይ ደግሞ በእጅ በሚመጡ ሰዎች አማካኝነት ይሰጣል ገንዘቡ ሊደርስ ይችላል ያ ሰው ደግሞ ምናልባት እንደ ማስረጃ ሆኖ ማስረጃ በቂ ማስረጃ ነው አስረክብ ያለው ሊል ይችላል ግን ያንን ሰው ማግኘት ላይቻል ይችላል አንወይስ ዞሮ ግን ስታዩ እነሄ አይነት ወንጀል ነው በትክክልም የሚያስጠይቅ ነው ግን ለዚህ ደግሞ በቂ ሆነ ማስረጃ ያስፈልጋል ማለት ነው ማስረጃ ከቀረበ ከወንጀል ተጠያቂነት ነፃ አደርግም እንደው በደንብ አርጎ የእምነት ማጉደልን የሚያሳየው ይሄ ነው ይሄኛው ድርጊት በደንብ አርጎ ያሳያል ምክንያቱም ባዳራ ነው ገንዘብ የሚልኩት የሚሰጡት ይሄን አስግሪግልኝ እንደዚህ አርግልኝ ሲልኩም እኮ ላንቺ ይሄን ያህል ገንዘብ ወይ ለገለ ይሄን ያህል ተጠቀሙና ይሄንን ገንዘብ ደግሞ እንደዚህ አድርጉልኝ እንደዚህ አስቀምጡልኝ እንደዚህ አርጉልኝ ያሉ ነው የሚልኩት ስለዚህ እንደዚህ ሲሆን በትክክል እምነት ማጉደልን ያሟላ ያካትታል ይሄ ግን እኔ ምናልባት እዚህ ላይ ማከል የሚሰማ የሚያዳምጥም ካለ አንደኛ ቤተሰብ በተቻለ መጠን ያንን ነገር ባያደርግ ጥሩ የነሱ ልፋት ድካምን ገንዘባቸውን ቢያደርጉ ሲቀጥል ደግሞ ገንዘቡን ቀጥታ ወደ ቤተሰብ ወደ እንትን እንኳን ከመላክ ሌሎች አማራጮች አሉ አሁን እንግዲህ ባንክ መቼም በየአቅጣጫው በየትኛው መንገድ በኢትዮጵያ ውስጥ ያሉ ባንኮችም ምንም ግንኙነት አላቸው ስለዚህ በዛ ማድረግ ይቻላል ሲመለስ ግዢ መፈጸም ከቻለም አሁን ብዙ ነገሮች አሁን ቤት መግዛት ምናምን እድሜ ለቴክኖሎጂ አሉ እነዛን መሰረት አድርጎ በኦንላይን በመናምን ግዢዎች ሊፈጸሙ ይችላሉ በርካታ እነዚህ መኖራቸው ገንዘቡ እንኳን እንትን ቢል ማስረጃዎች ናቸው ተጨባጭ የሆነ ማስረጃ አለ ገንዘቡ የሚገኝበት ምን ስላለ በዚህ አይነት አማራጭ መጠቀም ነው ያለባቸው እንጂ አንዳንዴ በጣም በቤተሰብ በእምነት ተደርጎ ገንዘቡ ጠፍቶ ገንዘቡን ኢቭን ቤተሰብን ለመጠየቅ ስለሚከብድም ገንዘባቸው ባክኑ የሚቀሩ ሰዎች አሉ መተው እናት አባታቸውን እህት ወንድሞቻቸውን መክሰስ የማይፈልጉ ባለቤቶቻቸው መጠየቅ የማይችሉ እንደዚህ አርጋሃል ብለው እንኳን እንዳይጠይቁ ያው ያላቸው የቤተሰብ ግንኙነት እንትን ስለሚል የዚህ አይነት ነገር ይከሰታል አንዳንዴ ትዳርም ይፈርሳል በዚህ ምክንያቱም የተዳር አጋር ሲጠቀምበት ኖሮ አምጣ ሲባል የለም አጠፋሁት ይላል ለትዳር አዋልኩት የትዳር ደግሞ አጋር ምንድነው አይኔ ለትዳር ነው ያዋልኩት ነው የሚለው ስታዩ ደግሞ ሌላ እውነት ነው በትዳር መሃል ያለ ሰው ባል ወይ ሚስት
ለቤተሰቡ መኖር ለቤተሰቡ የትዳር እንትን አስተዋጽኦ ማድረግ አለባቸው ይላል። ስለዚህ ሚስት ውጭ ሆና ወይም ደግሞ ባል ውጭ ሆኖ የላከውን ገንዘብ ሚስት ብትጠቀም ወይ ባል ቢጠቀም በትዳር ውስጥ የተጠቀመው ነው ተብሎ ዜሮ ነው የሚሆነው። እሷ ምናልባት የምትልከው አላግባብ አውሎስ አጥፍቶት ሊሆን ይችላል። ያ ሌላ ጉዳይ ነው። ያው በትዳር ውስጥ ስለሆነ ይሄ ነው ብለሽ ገፍተሽ ልጠይቂው የሚችለው ነገር የለም። በሌላው አካል ላይ ሲሆን ግን በትክክል የእምነት ማጉደልን የሚያቋቁምበት ሁኔታ አለ ማለት ነው። ጥሩ። ሌላው ከውክልና ጋር ተያይዞ አንድ ሰው እንግዲህ በውክልና ስልጣኑ ከወካዩ የተረከበውን ንብረት ለመመለስ ፈቃደኛ ባይሆን በእምነት ማጉደል ሊጠይቅ ይችላል። አዎ አሁን እዚህ ላይ በደንብ አድርገን ምናልባት አሁን ውክልና ስንመለከት ውል ነው። አንዱ ያው ንብረቱን ሊያስተዳድር ሊቆጣጠር ምናምን ነው። በመሃሉ ገንዘብም ሊከፈለው ይችላል ላይኖረውም ይችላል ላይከፈለውም ይችላል። ኢቭን ገንዘብም አገልግሎት ቢከፈለውም የሚከፈለው ለሰርቪሱ ለሚሰጠው አገልግሎት ነው። እዚህ ላይ በደንብ የውል አሁን ቅድም ከጥብቅና ጋርም ስናነሳ አሁን ቅድም የተነሳ የሂሳብ አማካሪ የምንላቸውም አሉ፣ አደራ የምንላቸውም አሉ። ገንዘብ ንብረት ተቆጣጣሪ ብሎ ያስቀመጣቸው ሰዎች ንብረት ሲያስተካክሉ ያ ንብረቱን እንደነሱ እንደራሳቸው አድርገው ወይ በዛ ንብረት ቢጠፋ ወይ የፍትሐ ብሔር ተጠያቂነት ወይ ምናምን ያስከትላል በሚል ሐሳብ ሳይሆን ለሚሰጡት አገልግሎት ለሚሰጡት ሰርቪስ ክፍያ ሊከፈላቸው ይችላል። ንብረቱን ደግሞ ያንን የማስተዳደር ሰርቪሱን ስላገኙ ማስተዳደር አለባቸው። ያችን ሲያስተዳድሩ ያችን እንትን ሲሉ ግን የሆነ በንብረቱ ላይ በሚያደርሱት ጉዳት በሚያደርሱት እንትን ደግሞ ቢጠፋ ምን ቢል ተጠያቂ ይሆናሉ። የወንጀል ተጠያቂነትም አለ። ገና ወደ ኋላ ምን መጣው ደግሞ የፍትሐ ብሔር ተጠያቂነትም እንዳለው ሆነ ማለት ነው። ስለዚህ ውክልና ላይም በተመሳሳይ መንገድ በውክልና ተሰጥቶት ንብረት እንዲያስተዳድር ሊሆን ይችላል። የሆነ ቦታ እንዲቆጣጠር ይሄን እንዲያደርግ ገንዘብ ገቢ እንዲያደርግ የሚሉ የተለያዩ ስፔሲፊክ ወይም ደግሞ ልዩ ውክልናና ጠቅላላ ውክልና የምንለው አለ። በዛ አግባብ ውክልና ወስዶ ሊሆን ይችላል። ስለዚህ በዚህ በውክልና ስልጣኑ በንብረቱ እጁ ላይ ቢገባና ያንን ንብረት ላልተወሰነ ለራሱ ጥቅም ወይም ለሌላ ሰው አገልግሎት አውሎት ከሆነ የህግ ተጠያቂነት ወይም ደግሞ በወንጀል ተጠያቂ የሚሆንበት ሁኔታ አለ ማለት ነው። በዚህ ዙሪያ እንደውም ሰበር ስቲል አሁንም አንድ የሰጠው ውሳኔ አለ። ምንድነው? በውክልና የሬስቶራንቲውን ምናምን እንዲያስተዳድር ምናምን ሰጥተዋለች፣ ገንዘብ ተሰጠዋለች። እሱ ግን ያንን ገንዘብና ሬስቶራንቱ ያሉ ንብረቶችን ምናምን በሙሉ አጠፋፋ። ሲጠየቅ የለም የሚል አይነት ነገር መጣ። ስለዚህ ይሄ እምነት ማጉደል ነው፣ እኔ በእምነት እንዲያስተዳድር እንዲቆጣጠርልኝ ውክልና ሰጥቸው ይህንን አላግባብ አጥፍቶታል ለራሱ ጥቅም ወይም ደግሞ ሌላ ሰው አውሎታል ብሎ ክስ ተመሰረተበት። ጥፋተኛ ሆኖ ነው የተገኘው ማለት ነው። ከባድነት ማጉደል ላይ ወንጀል ተጠያቂ ሆኖ ነው የተገኘው። ለምን? ከባድ ያደረገበት ምክንያት ያ ሰው ውክልና ስለተሰጠው በውክልናው ደግሞ ዳይሬክትሊ ያንን በመጠቀም ነው ንብረቱን ውክልና ባሰጠው ምን ባትለው ላሰጠው ወይም ደግሞ ንብረቱን ላይሰጠው በትክክል ለዛ ሰው እንትን ላያደርግ ይችላል። ሰው ግን ውክልና ስላለው ስለወከልኩት ይሄን ያደርግ ይሄን ስለሚያደርግ ይሄን እንደዚህ አይነት ነገር ስልጣን ስላለው ምንም አያደርገኝም በሚል ሐሳብ እምነት ነው ያ ንብረት የሚሰጠው የሚያስተዳድረው ማለት ነው። ስለዚህ ያንን ንብረት ለራሱ ጥቅም ወይ ሌላ ሰው አውሎት ከሆነ ደግሞ የወንጀል ተጠያቂነትን ያስከትላል ማለት ነው። ስለዚህ ከውክልና ጋር በተገናኘ በደንብ ልናይ የሚገባው እነዚህ ውክልና አደራ ምናምን ግንኙነት አላቸው ውል አላቸው አይደለም ወይ የሚሉ ኢሹዎች እንትኖች ሊነሱ ይችላሉ። ውሉ ስምምነቱ ግን አገልግሎት ለመስጠት ነው። የጭንቅ ወይም ደግሞ የአእምሮ አገልግሎት የሰርቪስ የምንለው አይደል? ያንን አገልግሎት ለመስጠት ነው እንጂ የሚዋዋሉት ከንብረቱ ጋር የሚገናኝ ነገር አይደለም ማለት ነው። በዛ እንዲታይ ነው። በጣም ጥሩ። አድማጮቻችን የህግ ነገር የቀጥታዊት ፕሮግራማችን ነው ያደመጣችሁ የምትገኙት ከኢትዮጵያ ሬዲዮ። እምነት ማጉደል ነው ርዕሰ ጉዳያችን። ሌላው የእምነት ማጉደል ወንጀል ቀሪ የሚሆንበት አግባብ አለ የማያስጠይቅበት? አዎ እምነት ማጉደል ወንጀልን እንግዲህ ቅድም እንዳልኩሽ በሙስና አዋጁ ላይ የሚሆን በእንደዚህ በወንጀል ህጋችን በ1996 በወጣው የወንጀል ህግ ላይ በተለይ በ675 ንዑስ ቁጥር 3 ላይ እንዲሁም በሙስና አዋጁ ንዑስ ቁጥር 3 ኦር 4 ላይ ይሄ ሰው ንብረቱን ለምሳሌ ባደራ ይሄንን ቅድም ወይ ላፕቶፕ ኮምፒውተር እንበል የመንግስት ሰራተኛ ሆኖ ወይ ደግሞ እኔ ባደራ ገንዘብ ለሰጥቼ ያ ሰው ገንዘቡን ስጠኝ ስለው ባደራ የሰጠውን የለኝም አለ። እንግዲያው ሱናም ብዬ ክስ መሰረት ወይም ደግሞ ወዲያውኑ ሲጠየቅ ይሄን ንብረት ወስደሃል ባደራ ነገር ግን ስትባል ልሰጥ አልቻልክም የታረከው ተብሎ ይሄን ንብረት ለዚህ አገልግሎት ነው ያዋልኩት ለዚህ ጥቅም አውየዋለሁ ይሄን ንብረት
መልሳለሁ ወይም ደግሞ ወዲያውኑ ለመመለስ ከመለሰ ምትኩን ካስቀመጠ ነፃ የሚሆንበት ሁኔታ አለ ማለት ነው። ከወንጀል ተጠያቂነቱ ነፃ ያደርገዋል። ተጠቅሞት ሊሆን ይችላል፣ አጥፍቶት ሊሆን ይችላል፣ ጠፍቶበት ሊሆን ይችላል፣ የሆነ ነገር ብቻ ሆኖበት ሊሆን ይችላል። ግን ዞሮ ዞሮ በምትኩ ግን ይሄን ንብረት ወይ ለምሳሌ እቃ ከሆነ ይሄን ያህል ገንዘብ ይተመናል ተብሎ ከተቀመጠ ተተምኖ ያ የገንዘቡ መጠን ከከፈለ ነፃ የሚሆንበት ወይም ደግሞ ራሱን ንብረቱን አንጥቶ ይሄው ብሎ ከመለሰ ነፃ የሚሆንበት ሁኔታ እንዳለ በዚሁ በወንጀል ሕጉ ላይም በሙስና አዋጁ ላይም ተቀምጧል ማለት ነው። ስለዚህ ንብረቱን ከመለሰ ሲጠየቅ ያለበትን ካስረዳና ንብረቱን ለመመለስ ፍቃደኛ ከሆነ ወንጀሉ ቀሪ ይሆናል ማለት ነው። ጥሩ ሌላው ተጠያቂነቱን እንጣስኪ ወደ ቀደም ሲል በርግጥ በተዘዋዋሪ የተወሰኑ ነገሮች ተጠቅሰዋል። ግን እንደ አጠቃላይ ምንድነው የሚያስጠይቀው በወንጀል በፍትሐብሔር የሚለው ነገር? እንግዲህ የወንጀል ተጠያቂነትን ቅድም ያነሳቸው ወንጀል ላይ ተካቶ ተሟልቶ ከተገኘ ያው እስራት ወይም ደግሞ የገንዘብ መቀጮ እንደሆነ በወንጀል ሕጉ ላይ እንዲሁም በሙስና አዋጁ ላይም ተቀምጧል። በተለይ በወንጀል ሕጉ ላይ የተቀመጠው በ675 ላይ ያለው ምንድነው ከቀላል እስራት ወይም ደግሞ እስከ 5 ዓመት የሚደርስ ጽኑ እስራት ወይም ደግሞ በገንዘብ መቀጮ ሊቀጣ እንደሚችል አስቀምጧል። በተለይ 675 ላይ የተቀመጠው ከባድ እምነት ማጉደል በሆነ ጊዜ ቅድም ጠበቃ ወይም ደግሞ ሂሳብ ሹም ወይም ደግሞ የሆነ ገንዘብ የመሰብሰብ ኃላፊነት ተሰጥቶት እንደዚህ አይነት ነገሮችን የፈጸመ ከሆነ ደግሞ ቅጣቱ ከ5 ዓመት መነሻ ሆኖ እስከ 25 ዓመት የሚደርስ ጽኑ እስራት ወይንም ደግሞ እና እንዲሁም ነው በ100 ሺህ ብር ሊቀጣ እንደሚችል አስቀምጧል ማለት ነው በ675 ላይ። እንዲሁም ደግሞ በሙስና አዋጅ ላይ የመንግስት ሰራተኛ ወይ በህዝባዊ ድርጅት ወይም በመንግስት ሰራተኛ ወይም ደግሞ የመንግስት ሰራተኛ ሆኖ በእነዚህ ላይ የተፈጸመ ወንጀል ከሆነ ደግሞ የሙስና ወንጀል ላይ ከወደቀ ደግሞ ከ7 ዓመት እስከ 25 ዓመት የሚደርስ ጽኑ እስራት ሊቀጣ እንደሚችልና ከ50 ሺህ እስከ 100 ሺህ ብር መቀጮ አንድ ላይ ሊቀጣ እንደሚችል አስቀምጧል ማለት ነው። እነዚህ የወንጀል ተጠያቂነትን የሚያስከትሉ ናቸው። ፍትሐብሔራዊ ተጠያቂነት መቼም ቢሆን ተከትሎ ይመጣል። ንብረትን ከወደመ ከጠፋ የግድ በፍትሐብሔር ደግሞ ንብረቱን የመመለስ የእንትን ማለት ግዴታ አለበት። አሁን ሁለት ነገሮችን ልንለይ የሚገባ አንዳንዴ በወንጀል ካልተጠየቀ በፍትሐብሔር ላይ ተጠይቅ አይችልም የሚባሉ ነገሮች አሉ። ወንጀልን የምናስረዳበት ሌላ ነው፣ ፍትሐብሔርን የምናስረዳበት ደግሞ ማስረጃ ሌላ ነው። የወንጀል ሕግ ላይ አንድን ሰው ተጠያቂ ለማድረግ ተጨባጭ የሆነና ይሄ ከ50 በላይና ቢያንስ ማነው ተጠያቂነቱን ሊያሳምን የሚችል በቂ የሆነ ማስረጃ መቅረብ አለበት ይላል። ሊያሳምን የሚችል ማስረጃ መቅረብ መቻል አለበት በወንጀል ሕጉ ላይ። ፍትሐብሔር ሕግ ላይ ስንመለከት ምናልባት የአካባቢ ማስረጃዎች ሁኔታዎችን በመካከላቸው ባለው የሚቀርቡ ማስረጃዎች እነዛ ተያይተው ያላቸው ግንኙነት ምናምን መሰረት አድርጎ ፍትሐብሔር ተጠያቂነትን ሊያስከትልና ንብረት ሊመለስ ይችላል። ስለዚህ በወንጀል አልተጠየቀም ማለት በፍትሐብሔር አይጠየቅም ማለት አይደለም። ስለዚህ በእምነት ማጉደል ላይ የተፈጸሙ ወንጀሎች ንብረት ሳይመለሱ ሲቀሩ እንደዚህ በሙስና በወንጀል ተቀጥቻለሁና በፍትሐብሔር ልጠየቅ አይችልም ማለት ብሎ መከራከርም አይችልም። በወንጀል ከተጠየቀ በኋላ እንደውም ወንጀል ተጠያቂነቱ በፍትሐብሔር ላይ ቀጥታ እኛ ማስረጃ ሁሉ ሊሆንበት ስለሚችል በዛ አግባብ ንብረቱ በፍትሐብሔር የመመለስ ከሶ የማስመለስ መብትም እንደተጠበቀ ነው ማለት ነው። የፍትሐብሔር ተጠያቂነትም አብሮ ተያይዞ ያለ ነው ማለት ነው። ጥሩ ወደ አድማጮች ጥያቄ እንሂድና መምህር እንዳልክ ያነሱን ጥያቄ አለ። ሌሎቹ ጥያቄዎች ያው ቀደም ሲል እኛ ስናነሳቸው ተመልሰዋል። ያልተመለሰው የማታለል ወንጀል ከእምነት ማጉደል ጋር ልዩነቱ ምንድን ነው? አዎ ማታለል ወንጀል እንግዲህ እምነት ማጉደል አንድ ሰው ንብረቱን ሰጥቶ ነው ወንጀሉ የሚፈጸምበት። ማታለል ደግሞ ወንጀል ፈጻሚው ነው የሚመጣው በተቃራኒ። እዚህ ላይ ወንጀሉ የሚፈጸምብኝ እኔ ንብረቱን አንካ ወይ አስቀምጥልኝ፣ ይሄን ገንዘብ እንካርግልኝ ወይ ይህችን ነገር አስቀምጥልኝ ብዬ ነው የምሰጥሽ። ይሄ እኔ ሰጥቼሽ ያ ሰው ግዴታው ልክ በኋላ ላይ ንብረቱ ሲጠየቅ ሳይመልስ ይቀር ነው። ማታለል ግን አንቺ ላይ እኔ የሆነን ገንዘብ ንብረት ለመውሰድ አስቤ ወይም ተጠርጣሪው መጥቶ የማይሆን ቃላቶችን በመናገር ማንነቱን በመቀየር ሊሆን ይችላል። የተለያዩ ምክንያቶችን በሚያሳምን ሁኔታ አቅርቦ ለምሳሌ አንዱ እኔ አሁን ለምሳሌ ብዙ ጊዜ ከአረብ ሀገር የሚመጡ ሴቶች የሚታለሉበትን እንደው እንደመነሻ ላርግልሽ ይመጣሉ። አንዳንዶቹ ይጠብቋቸውና እንዴ እናንተ ብዙ ጊዜ ያጋጠመኝ እነዚህ መንግስት እኮ ለእናንተ እንደዚህ ለማድረግ ያረቡ እንደዚህ ለማድረግ እንደዚህ እያሰበ ነው። እኔ ደግሞ እንደዚህ ግንኙነት አለኝ፣ እኔ ከዚህ ጋር እገናኛለሁ፣ እንደዚህ ያደርጋለሁ፣ እናንተ ብቻ ያላችሁ እንደዚህ አርጉ ይሉና ሄደው ባንክ ድረስ ወስደው አስፈርሞ ገንዘባቸውን የሚወስዱበት ሁኔታ አለ። ይሄ አሁን ሊትራሊ ማታለል ነው። ያልሆነ ነገር ሆኗል፣ እንደዚህ ነው እንደዚህ ብሎ
ቀርቦ የሚፈጸም ወንጀል ነው። እምነት ማጉደል ግን ንብረትሽ ሰተሽ ባንቺ ላይ የሚፈጸም ነው። ያኛው ግን ወንጀል ፈጻሚ የሚመጣበት ሁኔታ ማለት ነው። በጣም ጥሩ። ሌላኛው አድማጫችን የት ነው ጥያቄው የሚቀርበው እንደዚህ አይነት ጉዳይ ሲገጥም? የእምነት ማጉደል ወንጀል የትኛውም በአካባቢ ያለ በፖሊስ ጣቢያ አቅርቦ ምርመራ እንዲጣራ ማድረግ ይቻላል። ፖሊስ ጣቢያ እንኳን ቢያቀርብ ከሌለ በቅርብ ያለ የፍትህ አካል ካለ ለፍትህ አካል አቅርቦ ወንጀሉ ምርመራው እንዲጣራ ይደረጋል ማለት ነው። በተለይ በገጠር ከተሞች ላይ በገጠር ቀበሌዎች ላይ እንደዚህ አይነት ነገሮች ካሉ የገጠር ቀበሌ ፖሊስ ይኖራል፣ ሊቀመንበርም ይኖራል፣ ሚሊሻ ምናምን የሚባሉ አካላት ይኖራሉ። ለነሱ ጥቆማ አድርጎ ወደ የሚመለከተው አካል እንዲያደርሷቸው ማድረግ ይችላሉ ማለት ነው። ግን በተለይ ለፖሊስ ወይም ደግሞ ለአቃቢ ሕግ ነው ጥቆማ የሚቀርበው ማለት ነው። በጣም ጥሩ። ሌላው ከዚህ ከማስረጃ ጋር ተያይዞ ቀደም ሲል በርግጥ አንስተናል። ከማስረጃ ጋር ተያይዞ ችግር አይፈጥርም ወይ? ምክንያቱም ባደራ ሲሰጥ ምስክር ላይኖር ይችላል፣ የሰነድ ማስረጃ ላይኖር ይችላል። ዝም ብሎ በቃ ይሄን ንብረቴ ጠብቅልኝ፣ አስቀምጥልኝ፣ ሌላ ጊዜ ስመጣ ወስደዋለሁ አይነት ነገር ሊሆን ይችላልና ችግር አይፈጥርም ወይ? ከማስረጃ ጋር ተያይዞ ኦብቪስሊ ይፈጥራል። እውነት ነው። ማስረጃ አሁን በተለይ ምናልባት ከዚህ ጋር በተገናኘ አሁን የተነሱ ነገሮች ይኖራሉ። አሁን የማስረጃ ጉዳይ እዚህ ላይ አንድ ሰው ገንዘብ ባደራ ሲሰጥ ምናልባት ካጠገቡ ማንም ሰው ላይኖር ይችላል። እቃ ሲሰጥ ካጠገቡ ማንም ሰው ላይኖር ይችላል። እንደዚህ አይነት ነገሮች በጣም ከባድ ናቸው። ማስረጃዎች ካልተገኙ ስቲል እንትን ነው የሚሆነው፣ ባዶ ነው የሚሆነው። ምክንያቱም ማስረጃ ከሌለ ልንቀጣ ስለማንችል ማለት ነው። እዚህ ላይ አንዳንዴ እውነት የተባለው ምናልባት አሁን አብሮ ተያይዞ የተነሳ ነገር አለ። ከማስፈጸም ጋር ህጉን የማስፈጸም ችግር ነው ወይንስ ደግሞ ምንድነው? እንደዚህ አይነት ነገሮች ይፈጸማሉ። ግን ብዙ ጊዜ ሰዎች ሲቀጡ ሲታሰሩ ምን ሲሉ አናይም የሚል ነገር አለ። ህግ እውነት ነው። ይሄ ክሊርሊ ቁጭ ብሏል ህጉ። ይሄን ህግ እንግዲህ የሚያስፈጽመው አካል ሁሉም ማህበረሰብ ህጉን የማስፈጸም ኃላፊነት ግዴታ አለበት። ወንጀል ሲፈጸም ያ ሰው ወንጀል የተፈጸመውን የመጠቆም ወንጀለኛውን የመያዝ እንዲያዝና እንዲቀጣ የማድረግ ግዴታ ኃላፊነት አለበት። ያ ግዴታውን ይወጣል። ከዛ ባለፈ ደግሞ ሌላው ስፔሲፊካሊ የሚመለከተው የፍትህ አካል የምንለው ደግሞ እንደዚህ አይነት ወንጀል ተፈጸመው ሲገኙ ተገቢውን ጥረት አድርጎ ማስረጃዎችን አሰባስቦ ቅጣት ወይም ተገቢው እርምጃ እንዲወሰድ ማድረግ መቻል አለበት። አሁን እምነት ማጉደል ወንጀል ሰው ማስረጃ የለኝም ብሎ ሊመለስ አይገባም። እኔ ሰጥቼው ባደራ እኮ ገንዘቡን አልመለሰልኝም ብሎ ለፖሊስ ለሚመለከተው አካል የወንጀል ይጣራልኝ ብሎ ካቀረበ በኋላ ፖሊስ ማስረጃ የማሰባሰብ ግዴታና ኃላፊነት ያለበት ደግሞ ፖሊስ ነው። ምክንያቱም የራሱ የሆነ ማስረጃ የማግኛ ቴክኒክና እንትኖች ይኖራሉ። ግለሰቦች ቀጥተኛ ማስረጃ የሰው ምናምን የለኝም ሰሰጣው እኮ ምስክር ምናምን ሊሉ ይችላሉ። ሌሎች ማስረጃዎች የሚገኙበትን ያ የፖሊስ የምርመራ ክህሎት የሚጠይቅና በምርመራ ሂደት ማስረጃዎች የሚገኙበት ሁኔታዎች ስላሉ ዞሮ ይሄ ወንጀል ከተፈጸመበት ማስረጃ የለኝም ብሎ ቁጭ ማለት አይገባውም። ለፖሊስ ለሚመለከተው አካል አቅርቦ ያ ሰው ክስ ለመመስረት ተገቢ የሆነ ማስረጃዎችን እንዲያገኝ ይቆፍራል፣ ማስረጃዎችን ይፈልጋል። ካገኘ ክስ እንዲመሰረት ያደርጋል። በዚህ ሂደት ደግሞ ወይም ደግሞ አመልካችም እንደዚሁ የራሱን አስተዋጽኦን እገዛ የሚያደርግበት ሁኔታ አለ ማለት ነው። ስለዚህ ማስረጃ መፈለግ የፖሊስም ተግባር ኃላፊነትም ስለሆነ ያንን ያገኘውን ማስረጃ ይዞ ግዴታ የሰው ማስክር ግዴታ የሰው ማስረጃ ላይባል ይችላል። ሌሎች ማስረጃዎች ሌሎች ሊያስረዱ የሚችሉ አካባቢ ማስረጃዎች ሊገኙ ስለሚችሉ በዛ አግባብ ጥያቄ ሊቀርብ ይችላል። ግን በተረፈ ማስረጃ ከሌለ ግን እነዚህ ሁሉ ጥረቶች ተደርጎ ምንም አይነት የሚያሳይ ማስረጃ ከሌለ ምንም ማድረግ የሚቻልበት አስቸጋሪ ነው የሚሆነው። ሌላው እኛው አድማጫችን ቀደም ሲል በርግጥ በተወሰነ ደረጃ አንስተውታል። ለአንድ ገበሬ በሬ ገዝታ ሰጠችው። ከዛ ትርፉ የጋራ እንዲሆን ነበረ። ከዛ ይሄ ሲደረግ ግን የሰማ ሰው አልነበረም። በሁለቱ ግንኙነት ብቻ ነበረ ይሄ ነገር የተፈጸመው። ከዛ ይሸጥ ስትል እሷ ቀደም ብለው እሷ የገዛችውን በሬ ሸጦ ሌላ ገዝቶ ነበረ። ኋላ ላይ ግን ካዳት። ይሄን ሁሉንም ነገር ካዳትና ይሄን እንዴት ይታያል? አሁን እዚህ ላይ እንግዲህ ገንዘቡ የሷ ነው፣ ወደ ውልም የሚሄድበት ሁኔታዎች አሉ። ትርፍ የጋራ ነው ብለው ከተስማሙ ይሄ በሬ እኔ ገንዘቡን ይችላለሁ፣ ይሄ ገንዘብ አለኝ፣ በሬውን ገዛው፣ አንተ ደግሞ ይሄንን በሬ አንተ ጋርገህ ቀለበህ እንትን ብለህ ትቀልበዋለህ፣ በኋላ ላይ እንሸጥና ትርፉን እንካፈላለን ማለት ስምምነት ነው ኦልሬዲ። ስለዚህ በሁለቱ መካከል የውል ስምምነት ነው ያለው። ይሄን የውል ስምምነት ካለ
የፍትሐ ብሔር ጉዳይ ሊሆን ስለሚችል ወደሚመለከተው አካል ማስረጃዎችን ይዞ ስልጣን ላለው ፍርድ ቤት የገንዘቡ መጠኖች ያሉበት ወረዳ የት ነው የተፈጸመው የሚሉ ነገሮች አሉ። ያንን የህግ ባለሙያዎች በአካባቢ ሊኖሩ ይችላሉ። እነዛን የህግ ባለሙያዎች በማማከር ክስ መመስረትና ያው በፍትሐ ብሔር ነው ንብረቱ ሊገኝ የሚችልበት ሁኔታ ያለው ማለት ነው። ጥሩ። ሌላው ሰይድ ያነሱልን ጥያቄ አለ። ሳይፈራረሙ ዝም ብሎ በእምነት የሚሰጥ ነው ወይ ማስረጃ ሳይኖር እምነት ማጉደል ማለት ያሉት ነገር አለ? አዎ እንግዲህ ያው ምንም መፈራረም እንትን መባባልም እኮ የለውም። እምነት ማጉደል በቃ እምነት ማለት ከቃሉ ስትረጂ ለማንም ዝም ብለሽ አንስተሽ በቃ ብኛል ይሄን ነገር አስቀምጥልኝ ብለሽ የምትሰጪው ነው። ልትፈራረሚም ላትፈራረሚ ትችያለሽ። ምንም አይነት እቃውን አስቀምጧል እቃውን ተጠብቀለታለሁ ብሎ ቃል ፍርሚያ ሊሰጠው ይችላል። በነገራችን ላይ ባደራ ማለት ነው። ሌላ ጥቅም ግንኙነት ሳይኖረው ግን በቃ ንብረቱን አስቀምጧል ብሎ ቃል ሊገባለት ይችላል፣ ሊፈርምለትም ይችላል። ይሄ ሊሆን ይችላል። ግን እምነት ነው ዞሮ ዞሮ። ግን ብዙ ጊዜ ይሄ እንደዚህ አስፈርመህ እንደዚህ አድርገህ አስቀምጥም ይባላል የሚገደድበት ሁኔታ የለም። እንደዚህ አይነት ነገሮች እንደውም ካሉ ሰዎች አይቀበሉም። እኔ ዞር በለላም የሚፈርም እንኳን ምን አድርጋለ ዞር በል የሚለው ሲፈርም ደግሞ ጥንቃቄ ያደርጋል። እቃውን በንብረቱ ሊያስቀምጥ ይችላል በአግባቡ በስነ ስርዓቱ በአደራ ስለተቀበለ ማለት ነው። እዚህ ላይ ግን ግንኙነት በፊርማ በምናምን አይነት ግንኙነት ሲያደርጉ ያንን ላስቀመጠበት ገንዘብ ምናምን የሚቀበልበት እንደዚህ ኪራይ ምናምን የሚሰጥበት አይ ነገር ከሆነ ደግሞ ቅድም እንዳልኩት ወደ ውል የሚሄድበት ሁኔታ ነው ያለው ማለት ነው። ጥሩ። ሌላው ከዚህ ጋር በርግጥ የማይያዝ ነገር ቢሆንም መልስ ሲሰጣቸው ብዬ ነው። መሬት የሱ ያልሆነውን አከራየ፣ ብሩን ወሰደ፣ ከዛ ብሬን ሲጠኝ ሲል ደበደበው ያሉት ነገር አለ። የሱ ያልሆነ ንብረት ነው። አዎ አሁን እዚህ ላይ ምናልባት ወደ ኋላም የሆኑ ሰውዬ አንስተዋል። ከይዞታ ጋር በተገናኘ የተነሳ ነገር አለ። በጋራ ሆነን እያዳመጥ ነው ሲሉ ነበር። አዎ ይዞታ አሁን ይሄ ከእምነት ማጉደል ጋር የሚገናኝ ነገር አይደለም። የማይንቀሳቀስ ንብረት ነው። ሲቀጥል ደግሞ መሬት በራሱን የቻለ ልዩ ህግ አለው። እዚህ ላይ ከዚህ በፊትም ምናልባት በተለይ ከገጠር መሬት ጋር በተገናኘ ውይይት አድርገናል። ማንም ሰው የራሱ ያልሆነው ንብረት በተለይ የገጠር መሬት የሚገኝባቸው የራሱ የሆኑ የተቀመጡ መስፈርቶች አሉ። በዛ አግባብ ነው መሬት የሚገኘው። ሰዎች ብዙ ጊዜ እንደተባለው በጣም በገጠር ላይ መሬቱን ለብዙ ጊዜ ከአካባቢ ይርቁና በቃ አንተ ገሌ ይሄን መሬት ያዘልኝ በቃ ብለው ጥለው ይሄዳሉ። ጥለው ከሄዱ በኋላ አንዳንዴ ጥቅምም ሳይቀበሉ ገንዘብ ወይ ንብረቱንም እንትን ሳይሉ ወይ ውል ሳይዙ ዝም ብለው ብቻ እልም ብለው በዛው ሊቀሩ ይችላሉ። የወንጀል ህጉ ላይ ለምሳሌ ነው የአዲሱ የመሬት አዋጅ ላይ የተቀመጠው አንድ ሰው ንብረቱን ሌላ ሰው ለተከታታይ 15 አመት የተጠቀመበት ከሆነ ከዛ በኋላ ክስ ቢቀርብ ያ ሰው የኔ ንብረት ነው ክስ ብሎ ቢያቀርብ ይርጋ ያግደዋል ብሎ አስቀምጧል። ስለዚህ ለ15 አመት እየተጠቀመበት ካለና ምንም ያ ሰው በዚች 15 አመት ውስጥ ምንም አይነት ጥያቄ ሲያቀርብ ዝም ብሎ መጥቶ በ16ኛው አመት ጥያቄ ቢያቀርብ ንብረቱን መሬቱን ላያገኘው ይችላል፣ ይርጋ ሊያግደው ይችላል ማለት ነው። ስለዚህ ገጠር መሬት ላይ አሁን በተመለከተ ራሱን የቻለ ለሰው የሚሰጥ ከሆነም የኪራይ ራሱን የራሱ የቻለ ህግ አለው በዛ አግባብ እንዲፈጸም። በተረፈ ግን ዝም ብሎ ተጠቀሙበት ብሎ ጥሎ መሄድ ያው ንብረትን እንደመስጠት ነው የሚቆጠረው እንጂ ከእምነት ጋር የሚያገናኘው ነገር የለም። ሲከተል ያኛው ግለሰብ ደግሞ የራሱ የሆነው ባልሆነ ንብረት ላይ ድብደባው ምኑ ሌላ ኢሹ ነው፣ ሌላ ወንጀል ነው፣ ሌላ ጥያቄ ነው። ግን ሲቀጥል ንብረት ያንን የወሰደውም የተከራየውም ሰው የሱ ንብረት መሆኑን የሚያስረዱ ነገሮች ይሄ አሁን መሬት አስተዳደር ላይ በቅርቡ ባሉ መሬትን በሚያስተዳድሩ አካላት ላይ ቀርቦ የተደረገ ቢሆን እዛ ላይ ይነግረዋል። ይሄ መሬት እኮ የሱ አይደለም ነው የሚለው። ለምን አንድ ሰው መሬቱን ለማከራየት ሲሄድ የራሱ የሆነ የይዞታ ማረጋገጫ ደብተር ይዞ መቅረብ አለበት ይላል። ስለዚህ ይሄ ሰው ደብተር ከሌለው ንብረቱ መሬቱ የሱ አይደለም ማለት ነው። አዎ የሱ ያልሆነ ንብረት ነው። የሱ ያልሆነ ንብረት የኔ ነው ብሎ ይሄ ሌላ ተቀበለ። አሁን ይሄ ምን ይሆናል? ወደ ማታለል ነው የሚመጣው። የማታለል ወንጀል ፈጽሟል ብለን እንወስዳለን። ስለዚህ ሌላ የወንጀል ኤሌመንቶች ላይ ያሉ የወንጀል ነገሮች ካሉ በምርመራ የሚጣራ ሆኖ ግን ንብረቱን ደግሞ የሰው የሰጠው ገንዘብ ካለ ደግሞ በፍትሐ ብሔር ነው ጠይቆ ሊያገኝ ይችላል። ለምን በፍርድ ቤት የሱ ያልሆነ ንብረት እንደዚህ ብሎ ይሄን ያህል ገንዘብ ስላከሰረኝ ብሎ የህግ አማካሪና አማክሮ በስነ ስርዓት ክስ መስርቶ ንብረቱን የሚወስድበት ሁኔታ ነው ያለ። የወንጀል ተግባር ካለ ደግሞ ወንጀል አልተጣራለልም ከተባለ ደግሞ ወደሚመለከተው አካል አመልክቶ እንዲጣራ ማድረግ ይቻላል ማለት ነው። ጥሩ። ሌላ ከዚህ ጋር ባይገናኝም መልስ እንስጣቸው ብዬ ነው። ዋስ ሆኜው ሌላ ቦታ ቀይሮ ሄደ፣
ከዛ ከባንክ ጋር ተያይዞ ነው ባንኩ ከኔ ቆረጠ እንዴት ነው መፍትሄ ማገኘው? ይሄ ምንም ግልጽ ነው። ዋስትና ሲገባ ከመጀመሪያውንም ዋሱ ያው የሚለው ምንድነው ቃሉም ቃል በቃል እሱ ካልከፈለን ይከፍላል። ስለዚህ ግዴታ ይከፍላል። በመትኩ ደግሞ ከዛ ሰው ንብረቱን በየትኛው መንገድ የትኛው ቦታ ቢኖር የትኛው ንብረት ቢኖረው ያንን የከፈለበትን ሰነዶች በሙሉ አስይዞ ማስረጃ ማረጋገጫ ይዞ ክስ ሊቀበል ይችላል። ይሄም ያው የህግ ባለሙያዎችን አማክሮ በይበልጥ ነው ማድረግ መቻል ያለበት ማለት ነው። ባንኩ ግን ያው ዋስ ስለሆነ ግድ ነው። ዋስትና ስለገባ የግድ ነው። አሁን የገባው ዋስትና የማይነጣጠል አይነት የምንላቸው ዋስትና አይነቶች አሉ። ከዛ ጋር በተገናኘ ስለሆነ ነው የተጠየቀው። ሌላው ከድሬ ያነሱን ጥያቄ አለ። ባደራ ንብረት ተሰጥቶት ንብረቱን አልመልስም ቢል ህጉ ምን ይላል? ያው ነው እስካሁን ያለው ነው። ያው በእምነት መጉደል ተጠያቂ ይሆናል። በፍትሐ ብሔርም ደግሞ ማግኘት ይችላሉ። ይሄን በደንብ አድርገው በደንብ ለየት የሚገባው ግዴታ በወንጀል ብቻ ሳይሆን ወንጀል ተጠያቂ ሆኖ ብቻ ሳይሆን የሚቀረው በፍትሐ ብሔርም ንብረቱን ከሶ ይሄን ንብረት ሰጥቼው ባደራ አልመለሰልኝም ይመልስልኝ ብለውም ክስ መስርተው ማስመለስ ይችላሉ። ሌላው ንብረት አስቀምጦ በእምነት መልስ ሲባል አልመልስም በኋላ ለመውሰድ ነበረ። ከዛ ጭራሽ በጠብ ሁኔታ እንትናለን። አዎ አሁን እዚህ ላይ ምንም የተለየ ነገር ወደ ጸብም ወደ ምንም የሚጋበዝ ነገር መኖርም የለበትም። የተለየ የቆየ ግንኙነት ከሌላቸው በስተቀር ምናልባት አሁን አንዳንዴ ለጸብ የሚዳርጉ ነገሮች እንደዚህ አይነት ንብረቶች የቆየ ግንኙነት ካለ ያልተከፈለ እንደ መያዣነት እንደምናምን ይጠቀሙና እንደዚህ አይነት ነገሮች ሊከሰቱ ይችላሉ። ግን በመካከላቸው የቆየ ምንም አይነት ግንኙነት ሳይኖር አሁን ብቻ ንብረቱን እንዲያስቀምጥ ሰጥቶት ያንን ንብረት ሲጠይቀው አልሰጥህም ብሎ ወደ ሌላ አይነት ነገር የሚሄድ ሌላ ራሱን የቻለ ሌላ ተጨማሪ ወንጀል ነው የሚሆነው። ከእምነት ማጉደል ወንጀል በተጨማሪ ሌሎች ምናልባት በመሀል የመደባደብ የመደብደብ የምናምን ነገር ካለ የአካል ጉዳት ማድረስ ነገሮች ካሉ መሰዳደቦች ካሉ የወንጀል ተጠያቂነትን ሌሎች የወንጀል የሚያስፈጽሙ ስለሆነ ወደዛ ነው የሚገፋፋው። ስለዚህ ይሄንን ወደሚመለከተው አካል ወደ ፍትህ አካል ሄዶ ማመልከት ነው ያለበት ማለት ነው። ጥሩ። ሌላው የመጨረሻ አድማጫችን ባደራ መልክ ንብረት ሰጥቶ ወደ ሌላ ሀገር ቢሄድ ተመልሶ ሲመጣ ቢከዳው ያኔ ግን ንብረቱን ሲሰጠው ምስክር የሆኑ ሰዎች ነበሩ። አሁን ላይ ግን እነዛ ምስክር የሆኑ ሰዎች ህይወታቸው ቢያልፍ ምንድነው እንዴት ይሆናል? አሁን ይሄ ነው ቅድም ያሉት ሰውዬ ነው ከይዞታ ጋር በተገናኘ በተለይ የተነሳ ማለት ነው። ይሄ አሁን ቅድም ያልኩት ነገር ነው የሚመጣው። በአደራ ጠብቅልኝ ብሎ እንግዲህ አስቀምጦ ሊሆን ይችላል። ቅድም የተቀመጠው ነገር 10 አመት ያስቀመጥናት አሁን የጊዜ ገደብ ነች የምትወስነው። አዎ ማስረጃዎች ካሉ ባደራ ነው የሰጠው እንዲጠብቅለት እንዲቆጣጠርለት አደራ ብሎት ሄዷል ወይ በውል እንደዚህ አይነት በምስክሮች ፊት ሰጥቷል ብሎ እነዛ ማስረጃዎች ካሉ በየትኛውም ጊዜ ሁኔታ ምናልባት ባደራ ስለሰጠው በፈቅዶ የሰጠው ስለሆነ እንደዚህ አድርጎ ስለሰጠው ሊመልስለት ይችላል ብሎ ሊከራከር ይችላል። ግን በሌላ መንገድ ደግሞ ይሄን ያህል አመት ጠፍቶ ምናምን ብሎ ሊከራከርም ይችላል። ዞሮ 15 አመት ከሞላው የመከራከሩ ክርክሩ ትንሽ አስቸጋሪ ነው የሚሆነው። ምክንያቱም ማንኛውም ሰው በየትኛውም አይነት መንገድ ንብረቱን ለተከታታይ 15 አመት በተለይ ይዞታን እዚህ ላይ የገጠር ይዞታን ለተከታታይ 15 አመት ይዞ ከተገኘ ከዛ በኋላ ክስ ቢመሰርት የኔ ንብረት ነው ብሎ ቢመጣ በይርጋ ይታገዳል ብሎ ስላስቀመጠ የገጠር መሬትን በተመለከተ በተቻለ መጠን ሲሰጥ ወይ ውክልና ተሰጥቶ በሰነድ የተያዘ በፊርማ የሆነ ለዚህን ያህል ጊዜ ሊጠቀምበት የሚሉ ነገሮች ራሳቸውን የቻሉ ስርዓት ህጎች አሉ። ከዚህ በፊትም እዚህ አንስተነዋል። የገጠር መሬትን እንዴት አድርጎ ማስተዳደር በውል በኩታ ገጠም በምናምን በመሳሰሉ ነገሮች ለማረስ የእርሻ የጥቅም ምናምን ግንኙነቶች እንደዚህ አይነት ነገሮችን ፈጽሞ ውል ይዞ በአካባቢ ባለው የገጠር መሬት አስተዳደር እዛ ላይ በሰነድ መያዝ መቻል አለበት እንጂ እንዲህ ዝም ብሎ ሰው ባደራ ያዘልኝ ብሎ በጣም ለረጅም አመት 10 እና 15 አመትና ከዛ በላይ ጠፍቶ መጥቶ ንብረት ይመልስልኝ ቢለው ላይመልስለት ይችላል። ህግም ላይሰጠው ይችላል። እንደማያስረጃው ሁኔታ ማለት ነው። ገደብ ስላስቀመጠበት ማለት ነው። መልካም አድማጮቻችን እንግዲህ በዛሬው ዝግጅታችን እምነት ማጉደል ላይ ትኩረት አድርገን ነበር። እምነት ማጉደል የሚያስከትለው ተጠያቂነት ምንድነው በሚል ነበር ያነሳነው። እምነት ማጉደል ተፈጸመ የሚባለው መቼ ነው የሚለውን ነገር አንስተናል። በተለይ ባደራ መልክ ለአንድ ሰው ይሄን ንብረት አስቀምጥልኝ ብሎ ማስቀመጥ ያ ሰው ደግሞ የተረከበውን እቃ ወይም ደግሞ ገንዘብ ለራሱ ወይም ደግሞ ሌላ ሰው እንዲጠቀምበት ካደረገ በእምነት ማጉደል ወንጀል ሊጠየቅ እንደሚችል
ዋናው ነገር ሊሰመርበት የሚገባው የጥቅም ግንኙነት መኖር የለበትም። ክፍያ እንደዚህ አይነት ነገሮች መኖር የለባቸውም። በልዩ ሁኔታ ግን ከውል ግዴታ ጋር ተያይዘው ሞግዚትነት ከጥብቅና ጋር ተያይዘው ግን በልዩ ሁኔታ እንደሚስተናገድ ስናነሳ ነበረ። ሌላው በስራ ምክንያት ሌላ ሀገር ያሉ ሰዎች በእምነት ሌላ ንብረት እንዲገዛላቸው እዚህ ላለው ሰው ገንዘብ ሊልኩ ይችላሉ። እዚህ ያሉት ደግሞ ቃላቸውን ላይጠብቁ ይችላሉ። ይህ ከእምነት ማጉደል ጋር የሚያያይዘው ነገር አለ ወይ? አዎ የሚያያይዘው ነገር አለ። በእምነት ማጉደል ሊጠየቁ ይችላሉ የሚለውን ነገር አንስተናል። ከባድ እምነት ማጉደል ምንድነው? ከሙስና ጋር የሚያያይዘውን ነገር አንስተናል። ሌላው በውክልና ስልጣንም እንዲሁ ከተፈጸመ በእምነት ማጉደል የሚጠየቅበት አግባብ ሊኖር እንደሚችል፣ የእምነት ማጉደል ወንጀል ቀሪ የሚሆንባቸው ሁኔታዎች ንብረቱን ከመለሰ ቀሪ ሊሆን እንደሚችል ይህን ነገር አንስተናል። የሚያስከትለው የሕግ ተጠያቂነትም በፍትሐ ብሔርም እንዲሁም ደግሞ የወንጀል ተጠያቂነቱን እነዚህና ተያያዥ ጉዳዮችን በውይይታችን ዳሰናል። እንግዳይን ላመስግን። አቶ አበበ ጌታሁን መጨረሻ የሚሉት ነገር ካለ ግን ከማጠቃለያ ከመዝጋቴ በፊት እሺ። አቶ አበበ ጌታሁን ናቸው በፍትህ ሚኒስቴር ከፍተኛ አቃቤ ሕግ ስለሰጡን ሰፊ ማብራሪያ እጅግ በጣም አመሰግናለሁ። እሺ እኔም አመሰግናለሁ። አድማጮቻችን እንግዲህ በሚቀጥለው ሳምንት በሌላ የሕግ ጉዳይ እንጠብቃቸዋለን። ጤና ይስጥልን።